ሁላችንም እንጸልያለን። ሎሬትን ስለቆየው ሁላችንም ስተኳልንበት ብሎ ሀሳባችንን ሰብሰብ አድርገን ለጥቂት ደቂቃ እግዚአብሔርን እያመሰገንን እግዚአብሔር ምስጋናን እየሰጥን እግዚአብሔር ቃላታችንን እያዘጋጀን ለጥቂት ደቂቃ ባለንበት ሁኔታ ውስጥ ሁላችንም እንጸልያለን። አሜን። ሀሳባችንን ሰብሰብ አድርገን እግዚአብሔርን እየፈለግን ነፍሳችንን ወደሚያስፈልጋት ጌታ ወደምናወራው አምላክ ወደ እግዚአብሔር ሀሳባችንን ሰብሰብ አድርገን እንጸልያለን። እግዚአብሔርን እያመሰገንን ስለ ጌትነቱ፣ ስለ ደግነቱ እግዚአብሔር ስላበዛልን ቸርነት እግዚአብሔርን እያመሰገንን እንጸልያለን። ሃሌሉያ። በእውነት እግዚአብሔር ቃሉን ለኛ ሊገልጽ ወደደ አምላክ ስለሆነ ደግ ስለሆነ ይህንን እያሰብን እግዚአብሔር እናመሰግናለን። ሁላችንም ምስጋናን እየሰጠን እግዚአብሔር ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እናመሰግናለን ስለረዳህን። እግዚአብሔር ሆይ ሰማይና ምድርን የፈጠርበት ቃልህን እግዚአብሔር ሆይ ለፍጥረት ሁሉ መልስ ያለው ቃልህን በበህ የተደበቀበትን ቃልህን ልትገልጠልን ልታስተምረን እግዚአብሔር ሆይ ተገናኝተን ደግሞ ለማውራት ስለፈቀድክልን እግዚአብሔር ሆይ እናመሰግናለን። ሃሌሉያ። በእውነት ካስተዋልን አሁን እዚህ እንደ ቀልድ የምንነጋገረው ቃል የእግዚአብሔር ልጅ ከሰማያት ክብሩን ትቶ ወርዶ በእኛ መካከል አድሮ ተመላልሶ እግዚአብሔር በሱ የተናገረንን ቃል አስቡት። በእውነት እግዚአብሔር ብዙ ነገር ብዙ መስዋዕትነትን አድርጎ በልጁ በኢየሱስ ተናገረን። ይህንንም ቃል ደግሞ ለመስማት እድሉን አገኘን። እኛ ብዙ አባቶች የደሙለትን ሕይወታቸውን የሰውለትን ሐዋርያት ሥራ ላይ ብዙ ቦታ ታያላችሁ ጳውሎስን እንዴት በምን አይነት ጭንቅ ውስጥ በምን አይነት መከራ ውስጥ ቃሉን ይሰብኩ እንደነበር። እግዚአብሔር ግን እንደ ቀልድ ቀለል አድርጎ ደግሞ እድሉን ሰጥቶን አሁን እንድንወያይ እንድንነጋገር አንድ ቃል እንኳን አንድ ቨርስ እንኳን የሰውን ሕይወት መቀየር የምትችለውን ከእግዚአብሔር ቃል ውስጥ ይህንን ሁሉ ጥበብ በኛ ሊገልጥ በመካከላችን እንድንነጋገር እንድናወራው እድሉን ሰጠን። ክብር ለእግዚአብሔር ይሆንለት። ሃሌሉያ። ለንጸልይና ወደ ጥናታችን እንሄዳለን። እግዚአብሔር አምላክ ሆይ እናመሰግናለን። ጌታ ሆይ ፈቅደህ ጌታ ሆይ መልካም ፍቃድ ሆኖ እንድናወራ እግዚአብሔር ሆይ ተሰብስበን ቃልህን ለመጨዋወት
ያስተማርከንን ለመነጋገር እድሉን ስለሰጠህን እናመሰግናለን። ጌታ ሆይ በፊትህ መምጣት አንተ መስማት እግዚአብሔር ሆይ እንዴት ያለ ትልቅ እድል እንደሆነ አእምሯችን አይዘነጋውም። እግዚአብሔር ሆይ እንዲህ ያለ እድል ስለሰጠህን ጌታ ሆይ በታናናሾች መካከል ምንም በማናውቅ በእኛ መካከል የዘላለም ጥበብህን በአፋችን ልታኖር ቃልህን በልባችን ልትጽፍ እግዚአብሔር ሆይ ስለወደድክ ስለገለጥክልን እግዚአብሔር ሆይ ልጅህ የተገለጠበትን ይህን የከበረ ቃል እንድንነጋገር እድሉን ስለሰጠን እናመሰግናለን። ጌታ ሆይ ቃልህን ደግሞ ስንወያይ ስንነጋገር እግዚአብሔር ሆይ እንደ ሀሳባችን እንደ አመለካከታችን እንዳንነጋገር ጌታ ሆይ እንደኛ ሀሳብ ሳይሆን በአንተ ዘንድ እንደከበረ እግዚአብሔር በልብህ እንዳለ እንድንነጋገር በመንፈስ ደግሞ ይሄን እንድታስረዳን እንድትገልጥልን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ያለ አንተ መንፈስ ቃልህን መረዳት አንችልምና እግዚአብሔር ሆይ በመንፈስህ ለልባችን ለውስጣችን እግዚአብሔር ሆይ በአእምሯችን ሳይሆን እግዚአብሔር እንዲሁ ሰርፍስ ሌቭል በሆነ ሳይሆን በልባችን እግዚአብሔር ሆይ ህይወታችንን በሚቀይር መልኩ ከቃልህ እንድታነካካን በቃል በኩል እንድትናገረን ኮንቪክት እንድታደርገን እንድትገስጸን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ የሰጠህን እድል በስነ ስርዓት መጠቀም እንድንችል እግዚአብሔር ሆይ ለቃል በሚገባው ክብር ጆሮአችን እንዲከፈት ልባችን የተከፈተ እንዲሆን እድሉ እንድትሰጠን ጸጋህ እንድታበዛልን በኢየሱስ ክርስቶስ ስም እንጸልያለን። ስለምትረዳን እግዚአብሔር እስካሁንም ደግሞ ስለረዳህን መልካምነትህና ቸርነትህ ከኛ ጋር ስለሆነ እናመሰግናለን። ስለ ሁሉ ስም የተባረከ ይሁን በምትወደው ልጅ በኢየሱስ ስም አሜን። ተባረክ ብሩኬ። ትቀጥላለህ ወይስ? ቀጥል አንተ አለው ቀጥል አንተ። ጥራ በድጋሚ ሁላችሁንም ሰላም ብያለሁ። ሳምንት ያቆምንበትን በማስታወስ እንጀምራለን። ሳምንት እስከ ማቴዎስ መጽሐፍ ምዕራፍ 26 ቁጥር 50 ድረስ አንብበን ነበረ ከአዲስ ኪዳን። ከብሉይ ኪዳን ደግሞ እስከ ዘሌዋውያን 13 ድረስ ሪፍሌክት አድርገንበታል ኦልሬዲ። ስለዚህ ዛሬ የሚጀምረው 26ኛው የማቴዎስ ምዕራፍ ላይ ከቁጥር 51 ይጀምርና እስከ ማርቆስ ምዕራፍ 1 ቁጥር 45 ድረስ ያለውን እስከ ትናንትና ያለውን ታሳቢ ያደረገ ሪፍሌክሽን ይሆናል። ከብሉይ ኪዳን ደግሞ ዘሌዋውያን መጽሐፍ ከምዕራፍ 14 እስከ ምዕራፍ 25 ድረስ ያለውን እስከ ትናንትና ማለት ነው። እዛ ላይ ሪፍሌክት እናደርጋለን። በዚህ መንገድ እንጀምራለን። ስለዚህ ከዚህ ሰዓት ጀምሮ ክፍት ነው። መጀመር የፈለገ ሰው የተረዳውን እግዚአብሔር አስተምሮኛል ይሄኛው ነገር ውስጥ ይቀርቷል የምትሉትን ፖይንት ማንሳት ትችላላችሁ እንደተለመደው። ስለዚህ ክፍት ነው። ቀጥሉ። ዌልካም ኢን። ዌልካም ዲዲያ። እንኳን ደህና ቆያችሁ። አለን ብዙ ጊዜ እንዴት ነው ለመጀመር አይስ እንትን ይሄ ይባል አይስ ብሬከር ነው ምናምን ያስፈልጋል መሰለኝ። ብዙ ጊዜ እስኪጀመር ባለው ሰዓት ላይ ዝምታ ጊዜ አለ። ሜቢ እኔ አንድ ክፍል ላይ ጎ ሄድ እንደማይታወቅ ሰው እየተፈራራ ነው። ያ አይ ቲንክ እሺ እኔ ልጀምር።
ብጀምር ደስ ይለኛል። አንድ ፖይንት ላይ በጣም ብዙ አይደለም ጥቂት ናት። ማቴዎስ ወንጌል ምዕራፍ 27 ላይ ከቁጥር 6 ጀምሮ ያለውን ሀሳብ ላንብበውና ብንጀምር ደስ ይለኛል። 27:6 እንዲህ ይነበባል። ያው ከይሁዳ ጋር በተያያዘ ማለት ነው። አይ ቲንክ ከቁጥር 3 ጀምሬ ላንብበው። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት እያለ ይቀጥላል። ማለት በጣም ስለገረሙኝ ነው። ሕጉን ለመጠበቅ ይጠነቀቃሉ። ማለት ይሄ በኃጢአት የተገኘን ነገር ወደ እግዚአብሔር ቤት ላለማስገባት ይጠነቀቃሉ። በጣም ነው የሚገርመኝ። እና እንደዚህ ነው የሚለው። የካህናት አለቆችም ብሩን አንስተው ያው ይሁዳ ክርስቶስን አሳልፎ ለመስጠት የተቀበለውን ብር ማለት ነው። እሱ ከሞተ በኋላ ይሁዳ ራሱን ጀስት አንቆ ከገደለ በኋላ የተናገሩት ክፍል ነውና የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም ይላሉ። በጣም ነው የገረመኝ እኔ። ከዚህ በፊትም ስናነብ ማቴዎስ 23 ላይ እነዚህ ፈሪሳውያንና ሰዱቃውያን ነው የካህናት አለቆቹ እነዚህ በሙሴ ወንበር ተቀምጠው ይላል አይደል? እነሱ እንደዚህ አድርጉ እንደዚህ አታድርጉ እያሉ ይሏቸዋል። ነገር ግን እየተናገሩ አያደርጉትምና እንደነርሱ አታድርጉ ይላል ጌታ ኢየሱስ ማለት ነውና ልክ እንደዛ ነገር ነው። እዚህ ጋርም ይናገራሉ ግን የማይኖሩትን ነው እነሱ እና ለህዝቡ ግን ምን ይሉታል? ህግን እንደሚያከብር ሆነው ይናገራሉ። ህግ ማለት በኋላ ወደ ህይወት የሚቀየር ነው። ለኛም መጽሐፍ ቅዱስ ላይ ያለውን ሐሳብ ስናነብ ሸምድደን እንድንይዝ ሳይሆን እንድንኖረው ነው የተሰጠን አይደል? ህይወት እንዲሆንልን ነው። ስለዚህ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ጌታ ያለው። ስለዚህ ቃል አንበን የቃላት ፍክክር ጫወታ አይደለም አይደል ያለው መጽሐፍ ቅዱስ። ሌላም ስፍራ ላይ የዘላለም ህይወት የሚሰጣችሁ መስሏችሁ እናንተ መጽሐፍትን ትመረምራላችሁ፣ ነገር ግን ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ እና ልክ እንደዛው እነዚህ ሰዎች ይመረምራሉ። የሚገድል ነው የሆነባቸው፣ ፊደሉ የሚገድል ነው የሆነባቸው፣ ህይወት አይደለም የሰጣቸው እና ስለ ያ ፊደል ወይም ያ ቃል የሚናገረው ትእዛዙ የሚናገረው ስለሱ ሆኖ እያወሩ ነው ስለ መባ። ግን ጉዳያቸው መባው ነው። ስለ ሰው ህይወት አልገደዳቸውም። እዛች ጋር ሊያጠፉት ስላለው ጌታ ምንም አልመሰላቸውም። ስለዚህ እነሱ ያሳሰባቸው የደም መሬት ነው ማነው የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም ይላሉ። በጣም ነው እየገረመኝ ያለው። ማለት ህይወት አልገደዳቸውም። ይሄ ስለጠፋው ህይወት አይደለም የገባቸው። አስገድለዋል። ለማስገደል ያንን ብር ከፍለዋል። አሁንም አልተጸጸቱም። ምንም ነገር አልመሰላቸውም። ከፍለው ቤተ መቅደስ እንዳትረሱ። እነዚህ ሰዎች እኮ የዘላለምን አጀንዳ የተቀበሉ ሰዎች፣ የሚያገለግሉ ሰዎች ናቸው። ነገር ግን አሁንም አንዲት ነገር ስለዛ ነገር አይደለም ያወሩት። በቃ ኢቭን አውቀውታል እኮ የደም ብር እንደሆነ። ግን ደሙ ስለሞተው ሰው ጉዳያቸው አይደለም። በቃ ይሄ ሃይማኖት ለዚህ ነው እውር የሚያደርገው። ታስታውሳላችሁ ጳውሎስንም በሱ መንገድ ለእግዚአብሔር እየቀና ነው። ሐዋርያት ምዕራፍ 9 ላይ እሱ ጌታ እሱን ከማግኘቱ በፊት ማለት ነው እየቀና ነው፣ እግዚአብሔርን እያገለገለ ነው። ልክም ነው እኮ በህግ የነበረው ነገር ለመፈጸም እየሄደ ነው። ግን ነፍስ ለማስጠፋት ነበር ሄደ የነበረው። ግን እሱ እግዚአብሔርን እያገለገለ ነው። አሁን እሱ እያሰበ ያለው ለአይሁድ ህግ ከመጠን ይልቅ ቀና ነበር አለ። ኢቭን ከኔ ጋር ካሉት ሰዎች በዘመኔ ከነበሩ ሰዎች ከኔ ጋር አቻ ሆነው ካሉት ሰዎች አለ ይልቅ እኔ ተጋ ነበር አለ። በቃ ማንም አይበልጠኝም ነው የሚለው። የሚኮራባቸው የሚጠራቸው ነገሮች ነበሩት፣ የህግ ነገሮች አይደል። በገማልያል እግር ስር ተምሬያለሁ እንዲህ እነዚህን ወስደዋል። ግን ለምንድን ነው የጠቀሙት ብለን ስናስብ ወደ እግዚአብሔር አልነበረም ያደረሱት አይደል። በቃ ሃይማኖት በቃ የአይሁድን ሃይማኖት ወይም ደግሞ እነሱ በዘመኑ ይከተሉት የነበረውን መንገድ ነበር ሲያገለግል የነበረው እንጂ እግዚአብሔርን አልነበረም፣ የእግዚአብሔር ፈቃድን አልነበረም ሲያገለግሉበት የነበረውና ሃይማኖትን ካሰብን
የምር እኛም ነፍሰ ገዳይ ከመሆን የምንመለስ አይመስለኝም። በቃ እግዚአብሔር ጋር ካልመጣን ማለት ነው። ሃይማኖቱ ውስጥ አለን፣ ግን ሃይማኖቱ የሚለነውም አናደርግም። ምክንያቱም ከህግ እኮ አንዱ አትግደል ነው የሚለው። እንግዲህ የህግ አስተማሪዎች ናቸው አትግደልን አልፈው ነው እኮ እየገደሉት ያሉት። ስለዚህ ሃይማኖት ጀስት ጫወታ ከሆነ ማለት የሃይማኖት ጫወታ ከሆነ እኛም ከመግደል የምንመለስ አይመስለኝም። እና ጀስት ሰው ቤተክርስቲያን ውስጥ አለው የሆነ የአምልኮ ስፍራ ላይ አለ ማለት በእውነትም ከእግዚአብሔር ጋር የእግዚአብሔርን ሀሳብ እያደረገ እየኖረ ነው ማለት ግን አይደለም። እና እዚህ ክፍል ላይ ያንን እንድረዳ አድርጎኛል። ጀስት እንደ መጀመሪያችን ፖይንት ብል ደስ ይለኛል። ቴንኪዩ። ከማውራት ይችላል በላይ የስ ጎ ሄድ ይቻላል። አሁን ይህን ክፍል ስታወራ የትኛው ክፍል ተጨማሪ ትዝ አለኝ? ፈሪሳውያን የኢየሱስን መቃብር ያስጠበቁበት ሀሳባቸውን ትዝ እንዲለኝ እንዳሰላስለው አረገኝና ምን አሉ? ከመጀመሪያው ስህተታችን ይልቅ የኋለኛው ስህተታችን እንዳይከፋ እንትን እንበል መቃብሩን እናስጠብቅ አሉት ማለት ነው። እና ኢቨን በወታደር እንዲልክላቸው ማለት ነው። እና ኢቨን ያሉበትን የስህተት ህይወትና የስህተት እውነት እያወቁ ጭፈና ብቻ የጨፈነ የክፋትን መንገድ መከተል ብቻ ሳይሆን ያለመመለስ ፍላጎት ነበራቸው ሰዎቹ ላይ። ጽንሰ ሀሳባቸውን ማለትም የተመሰረቱበትን ዋና ሀሳብ አንተ ካልከው ጋር አያይዞ ስለ የራሳቸውን አቋም በቃ ፈጽመው ለዛ አይደል ኢየሱስ አባታችሁ የገደሏቸውን የነዛን መቃብር ደግሞ እናንተ በኖራ ትለስኑታላችሁ ብሎ የሚወቅሳቸው ያላቸውን የልባቸውን ጥንካሬ በቃ ፍጹም ቅናታቸውን በቃ የቀኑት ደግሞ ልክ የጌታው ልጅ የእርሻውን ፍሬ ሊቀበል አባትየው ሲልከው እሱን ያፍሩታል፣ ይስጠው፣ ለእሱ ይሰጡታል ብሎ ለባሮቹን መጀመሪያ ያባረሯቸውን እንደ መጀመሪያ እንዳባረሯቸው ማለትም ያው እንደ ነብያት ማለት ነው። እንደሱ አይመለከቱትም ብሎ ነበረ ያው የላከው እግዚአብሔርም ኢየሱስ ክርስቶስን። ግን እነሱ እንደውም ምን አሉ ይላል በቃሉ ላይ በቃ ይሄውና ወራሹ መጣ እንደውም እናጥፋው አሉ። ወራሹ ግን ያው ለመዳናቸው ነበር የመጣው። በኋላ የሚመጣውን የምኑን ቁጣ የጌታውን ቁጣ እንዳይቀበሉ ማለት ነው። ምክንያቱም ከዛ በኋላ ምንን ይዞ መጣ ይላል? ያው ወታደርን ይዞ መጥቶ እርሻውን እንደተቆጣጠረ እነሱን ማጥፍቶ ለሌሎች እንደሰጠ ይናገራል። እና ያ እንዳይመጣበት ግን ልዩ ቀድሞ ተልኮ ነበረ እና ያንን ላለመቀበል በቃ ቦታቸውን ነበር ያሰቡት። ፈጽሞ ካላቸው ወንበር ጋር ወይ ደግሞ ካላቸው ከሃይማኖት አመራር ጋር ፈጽሞ የተሳሰሩ ነበሩ። በዛም ከወንበራቸው ነበር ፍቅራቸው ካላቸው ከአይሁዳዊነታቸው። ይሄ ይላቸው የለ ኢየሱስ ክርስቶስ ራሱ በገበያ መካከል ጌታ መባልን ትወዳላችሁ፣ መምህር መምህር ተብላችሁ መጠራትን ትወዳላችሁ ይላቸዋል። እንደውም ያ ስሜት እናንተ ውስጥ እነሱ ውስጥ የተፈጠረው ያ ስሜት ይሄ መምህር መምህር እየተባሉ መወደዱ ስሜት በእናንተ ውስጥ እንዳይፈጠር ማንንም መምህር አትበሉ፣ መምህራችሁ አንድ እንደሆነ አስቡ ይላቸው ነበር ደቀ መዛሙርቱን ሲመክራቸው። እና ያን ነገር ዲፕ እንዳስበው አድርጎኛል ያነሳው ሀሳብ። አመሰግናለሁ። ቴንክ ተባረክ ወንድም አለ። አሪፍ ነገር ጨምረበታል፣ አጠናክረልኛል። ተባረክ። ጀስት መቀጠል ትችላላችሁ። እሺ እኔ ልቀጥል። ከዘሌዋውያን ላይ ምዕራፍ 18 ላይ ካለ አንድ ክፍል ትንሽ አንድ ፓሴጅ ብቻ ላይ የሆነ ሪፍሌክት አድርግና ከዛ ወደ በኋላ ደግሞ ወደ ማቴዎስ ሜቢ እናንተ ካወራችሁ በኋላ መለስበታለሁ። እና ዘሌዋውያን ምዕራፍ 18 ላይ ብዙ ሕግ ከተሰጣቸው በኋላ ቁጥር 24 ላይ እንደዚህ የሚል ቃል አለ። ከነዚህ በአንዱ እንኳን ራሳችሁን አታርክሱ። መጀመሪያ ላይ በጣም ብዙ ማድረግ የሌለባቸውን ነገር ነገሯቸው። ብዙ አጸያፊ የሚባሉ ምግባሮችና ድርጊቶችን ነገሯቸው። እነዚህን አታድርጉ ካላቸው በኋላ ነው የሚላቸው። እና ከነዚህ በአንዱ እንኳን ራሳችሁን አታርክሱ፣ ከፊታቸው የማሳደዳቸው አሕዛብ በእነዚህ ሁሉ ረክሰዋልና
ምድሪቱም እንዴ ሰው ላስገባ እና ምድሪቱም ሳትቀር ረከሰች፣ እኔም ስለ ኃጢአቷ ቀጣኋት። ስለዚህ የሚኖሩባትን ሰዎች ተፋቻቸው። እናንተ ግን ሥርዓቴንና ሕጌን ጠብቁ፣ እናንተ የአገር ተወላጆችና በመካከላቸው የሚኖሩ መጻተኞች ከእነዚህ አጸያፊ ድርጊቶች ማንኛውንም አትፈጽሙ እያለ ያወራል እና በጣም ኢንትረስቲንግ የሆነ ሌሰን ከዚህ ቦታ የምንወስድ ይመስለኛል። እኔ በተለይ በራሴ በቃ የተረዳሁት አንድ ነገር ቁጥር 25 ላይ ምድሪቱም ሳትቀር ረከሰች፣ እኔም ስለ ኃጢአቷ ቀጣሁት፣ ስለዚህም የሚኖሩባትን ሰዎች ተፋቻቸው ብሎ ይላል እና ከፊታችሁ የማሳደዳቸው አህዛብ ነው የሚላቸው የሚያስወጣቸውን ሰዎች እና በጣም ኢንትረስቲንግ ነው የሚሄዱበት ቦታ ወይ ደግሞ የሚያስገባቸው ምድር እና ደግሞ የአሕዛብ ምድር ላይ ኦልሬዲ ደግሞ ሰፍረው ያሉት ሰዎች ርስት አለን፣ መሬት አለን፣ የሆነ ነገር እጃችን ላይ አለን ብለው የሚያስቡት ሰዎች ከዛ ደግሞ ገብተው ምንም እንደሌላቸው ደግሞ በምድረ በዳ ላሉትም ሰዎች ለሁለቱም እንዴት ጌታ እንደሆነ እዚህ ጋር በጣም የምናይ ይመስለኛል እና በጣም ውስጥ አለው ሆነው የሆነ ነገር እጃቸው ላይ ኦልሬዲ ላሉትም ሰዎች መተማመኛ ሊሆን የሚችለው ከእግዚአብሔር ጋር መሆን ነው። ውጭ ላሉትም መተማመኛ ሊሆን የሚችለው እግዚአብሔር ጋር መሆን ነው እና ውስጥ ያሉት ሰዎች እጃቸው ላይ መሬቱ ስለሆነ የሆነ ርስት እጃቸው ላይ ስላለ በተለየ መልኩ የሆነ የሚተማመኑበት መተማመኛ የላቸውም። ሁለቱም ጀጅ የሚደረጉበትን መሰረት ቼክ እዚህ ጋር ስናየው ምድሪቱም ሳትቀር ረከሰች፣ እኔም ስለ ኃጢአቷ ቀጣሁት፣ ስለዚህም የሚኖሩባትን ሰዎች ተፋቻቸው ይላል። ከዛ እናንተም ምድሪቱ ብታረክሷት ከእናንተ በፊት የነበረውን ሕዝብ እንደተፋች እንዲሁ እናንተን ትተፋለች ይላል፣ ትተፋቸዋለች እያለ ይናገራል እና በጣም ስለ ራሴ ፐርሰናል ላይ ሳስብ ነበር የምንተማመንበት ነገር የያዝነው ነገር ነው ወይስ ራሱ እግዚአብሔር የያዝነውን ነገር የሰጠን ራሱ እግዚአብሔር ነው የሚለውን ሀሳብ በጣም አጽንቶ እንዳስተውል ያደረገኝ ቦታ ነበረ። በጣም የምንተማመንባቸው የሆነ ነገር እጃችን ላይ አለ ሲባል በጣም የቀለለ ነገር ይሆናል፣ ወይ ደግሞ ስላለን የሆነ መተማመኛ ነገር ይቆያል አለን የሚል አይነት አመለካከት ውስጣችን ይፈጠራል እና ግን ያ ነገር እጃችን ላይ ለመቆየቱ ብቸኛው ጋረንቲ ከእግዚአብሔር ጋር ተጣብቀን መኖራችን ነው እና ኢቨን እጃችን ላይ ያለው ነገር እንኳን ቢሄድ እግዚአብሔር ከኛ ጋር ከሆነ አልቲሜትሊ አላቸው የሚባሉትም ሰዎች እጃቸው ላይ ያ ነገር መኖሩ ሳይሆን የሚያዋጣቸው እግዚአብሔርን መያዛቸው ነው። የላቸውም የሚባሉት ሰዎች እጃቸው ላይ የሌለው ነገር ሳይሆን ዋናው ነገር እግዚአብሔር ከእነሱ ጋር መሆኑ ነው የሚለውን ነገር በጣም ሳስተውል ነበር እና ይህንን ሪፍሌክት ለማድረግ ፈልጌ ነው። ቴንኪው፣ አመሰግናለሁ። ተባረክ ኦኬ፣ መቀጠል ይቻላል። የተመቸው ሰው ዝግጁ የሆነ ሰው ጤና ይስጥልኝ። አብሮ ይስጥልን፣ አብሮ ይስጥልን። እሺ እኔ እግዚአብሔር ያው ብዙ ስርዓቶችን እየተናገረ ያለበት ክፍል ነው ይሄ የዘሌዋውያን መጽሐፍ። የተለያዩ ሕግጋቶችን እና ከእርሱ ጋር እግዚአብሔር ሰዎች እንዴት ህብረት ማድረግ እንዳለባቸው እግዚአብሔር ቅዱስ እንደሆነ ህዝቡም ቅዱሳን መሆን እንዳለባቸው እግዚአብሔር እየተናገረ ያለበት ክፍል ነው። ስለመታዘዝ ስለተለያዩ ነገሮች እግዚአብሔር በዚህ ክፍል ውስጥ ለህዝቡ ህግን እየሰጠ ነው እና በጣም ደስ የሚል ክፍል ነው። ዘሌዋውያን 17 ላይ እና 19 እና ደግሞ 26 ላይ ሶስት ነገሮች ላይ ብቻ ነው መናገር የፈለግኩት። 17 ላይ በብዛት እየተሰጡ ያሉ ህጎችን እያነበብን ስንመጣ የምናገኘው ደም መብላት ስለመከልከሉ የሚል ክፍል እናገኛለን እና መግቢያውን ብቻ ላንብበው። እግዚአብሔር ሙሴን እንዲህ አለው፣ ለአሮንና ለልጆቹ ለእስራኤላውያንም ሁሉ እንዲህ ብለህ ንገራቸው፣ እግዚአብሔር ያዘዘው ይህ ነው። ማንኛውም እስራኤላዊ የሰፈር ውስጥ ወይም ከሰፈር ውጭ በሬ፣ በግ ወይም ፍየል ቢያርድ በእግዚአብሔር ማደሪያ ፊት ለእግዚአብሔር መስዋዕት አድርጎ ለማቅረብ ወደ መገናኛው ድንኳን ደጃፍ ባያመጣው ያ ሰው በከንቱ ደም እንዳፈሰሰ ይቆጠራል እያለ ይቀጥልና እሺ
እና የሚቃጠል መስዋዕት ወይም ሌላ መስዋዕት የሚያቀርብ ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ወደ መገናኛው ድንኳን ደጃፍ ለእግዚአብሔር ባያቀርብ ያ ሰው ከወገኑ ተለይቶ ይጥፋ እያለ ይቀጥላል። ግን ዞሮ ዞሮ እዚህ ጋር ከ10 ጀምሮ ላንብብ። ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ደም ቢበላ ይላል። ደም ቢበላው በዚያ ሰው ላይ ፊቴን አፈርድበታለሁ፣ ከወገኖቹም ለይቼ አጠፋዋለሁ። የፍጡር ሕይወት በደሙ ውስጥ ነውና በመሠዊያ ላይ ለሕይወታችሁ ማስተስረያ እንዲሆን ደሙን ሰጥቻችኋለሁ። ለሰውም ሕይወት ስርየት የሚያስገኝ ደም ነው። ስለዚህ እስራኤላውያንም ከእናንተ ማንም ደም አይብላ፣ በመካከላቸው የሚኖር መጻተኛም ቢሆን ደም አይብላ አልኩ ይላል። እና እግዚአብሔር እዚች ጋር ደም መብላትን እየከለከለ ነበር። አይሮን ነው ደም በምን መልኩ ሊበላ እንደሚችል አላውቅም፣ ግን ደም ለኃጢአት ስርየት የሚፈስ ነው። እግዚአብሔር ብቻ ሊፈስ የሚገባው ስለሆነ የሚሰዉትን እንስሳ ያው ስጋውን እንደየስርዓቱ ካህናቱ ይበሉታል፣ የሚበላና ማይበላው ለይተው። ደሙ ግን በቀጥታ ሊቀ ካህኑ ወደ ቅድስተ ቅዱሳን እግዚአብሔር ጋር ይዞት የሚቀርበው የሕዝቡን ኃጢአት ለማስተሰረይ። ስለዚህ ይህንን የሕዝብ ኃጢአት ማስተሰረያ የሆነውን ደሙን ሕዝቡ ሊበላ ወይም ደግሞ ምንም ሊያደርገው ለሌላ አይነት ዓላማ ሊያውለው በፍጹም እግዚአብሔር አልፈቀደም። ምክንያቱም እግዚአብሔር የኃጢአትን ደሞዝ ሞት ነው ብሎ ሲናገር አንድ ሰው እንዲሞት ደግሞ ነፍሱ ነው የሚወጣው፣ ነፍሱ ነው ተላልፎ የሚሰጠውና የሰው ነፍስ ወይም ደግሞ የምንም ነገር ነፍስ ያለው ደሙ ውስጥ ነው ይላል እግዚአብሔር። ስለዚህ ያ ደም የሚፈሰው ወይም የፈሰሰው ደም የሚገባው ቅድስተ ቅዱሳን ለኃጢአት ማስተሰረያ ብቻ ነው ማለት ነው። ስለዚህ እግዚአብሔር እዚች ጋር ደም መብላት ስለመከልከሉ ለሰውም ሕይወት ስርየት የሚያስገኘው ደም ስለሆነ የኃጢአትን ስርየት ማስገኛን ነገር ሰው ከንቱ ሊያደርገው እንደማይገባ ነው እና በአዲስ ኪዳን እይታም ደግሞ ማየት እንችላለን ይህንን ክፍል እና የኃጢአት ስርየት የሚገኘው በልጁ በክርስቶስ ኢየሱስ ብቻ እንደሆነ ራሱ የገዛ ደሙን ይዞ ቅድስተ ቅዱሳን ገባ እንደሚል እግዚአብሔር ቃል ማለት ነው እና ስለዚህ ያንን ደም ልናክፋፋ ወይም ልናቃልል አንችልም ማለት ነው። በዚህም ዘመን የክርስቶስ ኢየሱስን ደም ማለት ነው ማለት ስለ ጌታ እራት ወይም ስለ ስጋና ደም መውሰድ ስርዓት ሳይሆን የምለው ስለ ምሕረቱ፣ ስለ እግዚአብሔር ምሕረት። ምክንያቱም ምሕረት ያገኘ ነው፣ መዳንን ያገኘ ነው፣ ዳግም ወደ እግዚአብሔር መቅረብ የቻለው በክርስቶስ ኢየሱስ ደም ነው። ስለዚህ በቃ ያንን ሁሌም ልናከብረውና ልንጠብቀው ያስፈልገናል፣ ልናቃልለው አይገባም። ምክንያቱም እኛ በቃ ለዘላለም ፍርድ የተቀጠርንን ሰዎች በልጁ በክርስቶስ ደም መዳን ስለሆነልን ማለት ነው። ዛሬም ድረስ ያንን ልናከብር ያስፈልጋል። ምን ማለት ነው? ምሕረቱን ልናቀለው። አሁን በጸጋውን የዳንኩት በስራ አይደለም አይነት ነገር እየተባለ መረን የለቀቀ አይነት ህይወት መኖር አለ። ባይዘይ አንዴ ይቅር ከተባሉ በኋላ ደጋግሞ በዛ ነገር ውስጥ እየተነከሩ መገኘት የምህረቱን ደም ማክፋፋት ማለት ይሄ ነው። እኔ ሲገባኝ ማቅለል ማለት ይሄ ነው። ስለዚህ ልናከብረው እንደሚገባ ከዚህ ውስጥ እረዳለሁ። ሌላው 19 ላይ በእርግጥ 19 ላይ ብቻ አይደለም ሙሉ በሙሉ እዚህ 19 ላይ በየቨርሱ መሀል ስላለ ነው 19 ያልኩትና እግዚአብሔር አምላክ ህጉን ይናገርና ልክ የአንቀጹ ማሰሪያው እኔ አምላካችሁ እግዚአብሔር ነኝ ይላል። ወደ ጣዖታት ዞር አትበሉ ምናምን እንደዚህ አትስሩ አማልክት ይልና እኔ እግዚአብሔር አምላካችሁ ነኝ፣ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ እኔ እግዚአብሔር አምላካችሁ ነኝ፣ እንደዚህ አድርጉ፣ በቃ ለድሆች ለመጻተኞች ተውላቸው ምናምን ይላል። የምድራችሁን መከር ፍሬ ምናምን። ከዛስ እኔ አምላካችሁ እግዚአብሔር ነኝ ይላል እና እግዚአብሔር አምላኩ የሆነ ሰው ስርዓት ነው እግዚአብሔር እዚች ጋር እየተናገረ ያለው። እነዚህ ስርዓቶች ያው በመደረግ ከሚገለጹት ባሻገር ሁሉም ነገር ዛሬም እናደርጋቸዋለን ማለት ከፍቅር የተነሳ የሆኑትን ስርዓቶችና ህጎች ዛሬም ድረስ እናደርጋለን። ህግ አንጻር ሳይሆን ማለት ነው። ማለት መገረዝ ምናምን ደም ማፍሰስ ምናምን ሳይሆን ማለት ነው። ያው ገብቷቸዋል እና እግዚአብሔር አምላክ እኔ እግዚአብሔር ነኝ ይላል።
ምን ማለት ነው? አማልክቶቻቸው ሌሎች የሆኑ ህዝቦች የሚያደርጉት ብዙ ነገር አለ። የተለያዩ ነገሮች አሉ። ስለዚህ እናንተ ይሄን አድርጉ፣ እኔ እግዚአብሔር ነኝ። በቃ ከእኔ ጋር ያላችሁ ኮኔክሽን ይሄን በማድረግ ከነዚህ ነገሮች በመሸሽ ከእኔ ጋር የተሳሰረ ነው ይላል እና በየመሃሉ ያለው በየማሰሪያው ላይ ያለው እኔ እግዚአብሔር ነኝ የሚለው በጣም እያሰመርኩበት ሳነበው ነበር። ሌላው እግዚአብሔር አምላክ በዘሌዋውያን 26 ላይ ደግሞ በመታዘዝ እና ባለመታዘዝ ውስጥ ያለውን በረከት እግዚአብሔር ተናግሯል። በቃ የመታዘዝ በረከት በጣም የሚደንቅ በረከት። ይህን ነገር በጣም የሆነ ሰባኪ ልዩ አድርጎ ሲሰብክ አስታውሳለሁ። ድሮ ነው እና አይቷል። እና በመታዘዝ የሚገኘው በረከት ማለት ነው። እንዲህ ይላል፣ ትሰግዱላቸው ዘንድ ጣዖታትን አታብጁ፣ ምስል ወይም የማምለኪያ ዐፀድ አታቁሙ፣ በምድራችሁም ላይ የተቀረጸ ድንጋይ አታኑሩ። እኔ እግዚአብሔር አምላካችሁ ነኝ። ሰንበታቴን ጠብቁ፣ መቅደሴን አክብሩ። እኔ እግዚአብሔር አምላክ። ከዚህ በኋላ ያለው ነው ብዙ የሚደንቀው። በስርዓቴ ብትሄዱ ትእዛዜን ብትጠብቁ ይልና ለሰው ልጅ የሚያስፈልገውን ነገር በሙሉ እዚህ ላይ ይዘረዝርላቸዋል። ለምሳሌ ከላይ ሰንበቴን ጠብቁ ብሏል፣ መቅደሴን አክብሩ ብሏል። የሰው ልጅ ሰንበትን ሲያከብር በሰንበት ምን እበላለሁ አይልም፣ አይጨነቅም ማለት ነው። ልክ ባለፈው ስለ መናው ከላይ የወርድ ስለነበረው መና እንዳየነው ማለት ነው። የስድስት ቀን ለየአንዳንድ ቀን የሚለቅማቸው 5 ቀን ይለቅሙና 6ኛው ቀን ላይ ለ2 ቀን እና ያም አይባላሽም ነበር እና እግዚአብሔርም እዚች ጋር ሰንበታቴን ጠብቁ ይላል። በቃ ከስርዓቶቹ እግዚአብሔር ካስቀመጣቸው ስርዓቶች አንዱ ይሄ ነው። በጣም የሚገርመው ሰንበትን ሲጠብቁ ምድር ራሷ 6 ዓመት ታርሶ ምድሩ 7ኛው ዓመት አይታረስ ይላል። በቃ 6ኛው ዓመት ላይ የበሉት የሰበሰቡት ምግብ 7ኛውን ዓመት ያዘልቃቸዋል። 6ኛው ዓመት ላይ ምድሪቱ የምታበቅለው ፍሬ በቃ ለአራዊት ለእንስሳት ለምናምን ተውላቸው ይላል እና 7ኛው ዓመት ላይ ምናልባት እነሱ ሳይዘሩት የበቀለ ነገር ካለ ምናልባት እሱን ይበላሉ። ያው እግዚአብሔር የሰጣቸው ማለት ነው። ስለዚህ ምድሪቷን ያሳርፏታል። ይህንን ነገር በጣም በሚደንቅ ሁኔታ በኋላ እስራኤላውያን የእግዚአብሔርን ሕግ እየጣሱ ሲሄዱ ምን የሚል ጽሑፍ ታገኛላችሁ? እግዚአብሔር ሰንበትን በማክበር ምድሪቱን ሊያሳርፏት ስላልቻሉ ምድሪቱን አፈለሳቸው፣ በባርነት ወሰዳቸውና ምድሪቱ የሰንበትን እረፍት አገኘች ይላል። ምን ያህል ያለመታዘዝ ጥልቀት ውስጥ እንደገቡ ማለት ነው። በመሰረቱ እኔ ብዙ ጊዜ ክፍል ሳስብ እንደዚህ አስባለሁ። ዛሬም ድረስ ምድራችን ምናልባት እግዚአብሔርን የምታከብር የምትቀድስ ብትሆን ምናልባት ጀስት እረፍት በክርስቶስ ኢየሱስ ነው አይነው። ግን እንደዚህ አይነት ስርዓት ኖሮን ቢሆን ምድር ላይ የሚበቅለው ነገር ለሆነ ያህል ጊዜ የሚታው ቢሆን ኖሮ ዛሬ በማዳበሪያ እና በተለያዩ ኬሚካሎች መሬትን አምጪ እያልን አንጨቃጨቃትም ነበር ብዬ አምናለሁ። ራሱ እዛ ላይ የሚበሰብሰው ነገር ለራሱ ማዳበሪያ የሆነው ነበረ እና እንዲህ ይላል ቁጥር 9 ፊቴን ወደ እናንተ መልሳለሁ ይላል። እንግዲህ የሚፈሩት ሲሆኑ ማለት ነው። በዙሪያቸው የሚመጡ ጠላቶች ምናምን ካሉ እንደሚበተኑ 500 ስንቱን 10,000 ያሳድዳሉ ይላል። ይህን ያህል የእግዚአብሔር አብሮነት በረከት ነበረ ይሆናል ሲታዘዙ ማለት ነው። ሰው ኪዳኔንም ከእናንተ ጋር አጸናለሁ፣ የአምናውን እህል እየበላችሁ ከጎተራው ሳያልቅ ለዘንድሮ እህል ደግሞ ቦታ ታስለቅቃላችሁ ይላል። ሰው እንዴት ነው ይሄንን የሚጠላው? ማደሪያዬን በመካከላችሁ አደርጋለሁ፣ ነፍሴም አትጠየፋችሁም። በመካከላችሁ እመላለሳለሁ፣ አምላካችሁ እሆናለሁ፣ እናንተም ሕዝቤ ትሆናላችሁ። ለግብፃውያን ባሪያዎች እንዳትሆኑ ከግብፅ ምድር ያወጣኋችሁ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬ ቀና ብላችሁ እንድትሄዱ አድርጌያችኋለሁ እና ባለፈው ዓመት ያረሱት በልተውት ሳያልቅ የቀጣዩ ዓመት ይደርሳል። ፍሬ በፍሬ ምርት በምርት ይሆናል። መቼ? እግዚአብሔር ሰው እግዚአብሔርን ሲታዘዝ ማለት ነው። በጣም በሚደንቅ ሁኔታ ይህም ህዝብ ወደኋላ ታሪኩን እናየዋለን። እንግዲህ ስንደርስበት አለመታዘዝ የሚያስከትለውን ደግሞ መቅሰፍት በኋላ እግዚአብሔር ተናግሯቸዋል። ዘሌዋውያን 26 ከልጅ እስከ አዋቂ ይነበብላታል ይባላል። አይሮ በድሮ ለእስራኤላዊ ማለት ነው። በመታዘዝ እና ባለመታዘዝ ያለውን በረከት ማለት ነው።
ባትሰሙኝ ደግሞ እነዚህን ትእዛዛት ባትጠብቁ፣ ሥርዓቴን ብትንቁ፣ ሕጌን ብታቃልሉ እያለ ሄደና እኔም ይህን አደርግባቸዋለሁ ይላል። በቃ ድንገተኛ ድንጋጤ፣ ዓይናችሁን የሚያጠፋ ሰውነታችሁን የሚያነምንምን ትኩሳት እለቅባችኋለሁ፣ በከንቱ ትዘራላችሁ፣ ጠላቶች ይበሉታል እያለ አስደንጋጭ ነገር በጣም ወርጄ ልሄድ። ምድሪቱ እናንተ በነበራችሁበት ጊዜ በሰንበት ያላገኘችውን እረፍት ባድማ በምትሆንበት ጊዜ ሁሉ ታገኛለች ይላል። ሰው ወደፊት ከምድራችሁ ላይ እነቅላችኋለሁ ካልታዘዛችሁኝ ብሎ እግዚአብሔር እዚህ ጋር ነግሯችኋል ማለት ነው። እና ንፋስ የሚያንቀሳቀሰው ቅጠል ያስበረግጋችኋል ይላል። ምንም ነገር ሳይመጣ ይኸው እግዚአብሔር እኮ ከሰው ልጅ ሕይወት ዘወር ሲል ይሄ ነው የሚሆነው። በቃ የያዘው ነገር የያዘው አይመስለውም። ገንዘብ ኖሮት አይረካም፣ የሚያቆየው አይመስለውም። የሆነ ነገር ቢፈጠርስ ይላል። ኃይለኛ ህመም ብታመምስ፣ እንዲህ ቤተሰቦቼ እንዲህ ቢሆኑስ? ምን ማለት ነው ይሄ? ንፋስ የሚያንቀሳቀሰው የቅጠል ድምፅ ያስበረግጋቸዋል ማለት ይሄ። የሚያሳድዳቸው ሳይኖር ከሰይፍ እንደሚሸሹ ይሮጣሉ ዝም ብሎ ማለት ነው። እና እግዚአብሔር በመታዘዝና ባለመታዘዝ ውስጥ የሚሆኑትን ነገሮች እዚች ጋር ቁልጭ አድርጎ ቁጭ አድርጓል። ግን እግዚአብሔር ሁልጊዜም መፍትሄ አለው። ቁጥር 40 ላይ ነገር ግን ያኔም እግዚአብሔር መፍትሄ አለው፣ ዛሬም መፍትሄ አለው። ለእኔ ያልታመኑበትንና በእኔም ላይ ያመፁበትን የራሳቸውን ኃጢአትና የአባቶቻቸውን ኃጢአት ቢናዘዙ እያለ እግዚአብሔር ደግሞ እንደሚመለስላቸው ድጋሚ ቃል ይገባላቸዋል። ይሄ ሕግ ዛሬም ይሰራል። ዛሬም በእኛ ዘመን ይሰራል። እግዚአብሔር የሚታዘዙትንና የማይታዘዙትን እኩል ትሪት አያደርግም። እግዚአብሔር ዝም ካለም ሲጠብቅ ነው፣ ይመለሱ ዘንድ ሲጠብቅ ነው። እና ለእግዚአብሔር መታዘዝ ምን ያህል አስፈላጊ እንደሆነ በዚህ ክፍል ውስጥ ሳይ ነበረ። ሌላው ወደ ማቴዎስ ወንጌል ሲሄድ ማቴዎስ አይሮን ነው፣ ግን ወደፊት ሁላችንም አንድ ብሉይ ኪዳን እናወርተን ከዚህ በኋላ አዲስ ኪዳን እንግባ ቢባል አሪፍ ይመስለኛል። ሳይሆን ማቴዎስ 26 ላይ ቁጥር 57ን ብቻ አላንብብ፣ እንዲሁ ዝም ብሎ ሳነበው ስታክ ያደረኩበት ነው። በዚህ ጊዜ ይላል ኢየሱስን የያዙት ሰዎች የኦሪት የሕግ መምህራንና የሕዝብ ሽማግሌዎች ተሰብስበው ወደ ነበሩበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት ይላል። ማለት ኢየሱስ ክርስቶስ ተያዘ፣ እንግዲህ አሳልፎ ሰጠው። ከዛ የያዙት ሰዎች ወዴት ነው የወሰዷቸው? አንደኛ የሕግ መምህራን፣ ሁለተኛ የሕዝብ ሽማግሌዎች፣ ሶስተኛ ወደ ሊቀ ካህናቱ። እነዚህ ሶስቱ ፓርቲስ ምንድን ናቸው? የሕግ መምህራን ሕጉን የሚያስተምሩ ናቸው ለሕዝቡ። እግዚአብሔር ኢየሱስ ክርስቶስ ሲያስተምር ታስታውሳችሁ፣ ሕግም ነቢያትም ስለ እኔ ይናገሩ ነበር፣ ሙሴም ስለ እኔ ይናገር ነበር እያለ ተናግሯል። እነዚህ ሰዎች ይህንን በደንብ ሊያጤኑ የሚገባቸውና ሊያስተምሩ የሚገባቸው ሰዎች ናቸው። አንድ የሕግ መምህራን። ሌላው የሕዝብ ሽማግሌዎችም እግዚአብሔር አምላክ እንግዲህ ሕዝቡን በተለያየ ሁኔታ እንዲያስተዳድሩ በግሩፕ አድርገው እንዲመሩ የተለያዩ ጥያቄዎች እንግዲህ እንደምታስታውሱት ሙሴ ከቀን እስከ ማታ ድረስ ሕዝቡን ያለፋ በነበረበት ሰዓት ማለት ለተለያየ ጉዳይ መጥተው ሙሴ ፊት ይሰለፉ በነበረ ሰዓት ላይ ዮቶር ወይም ራጉኤል ሙሴ አመት መጥቶ ምንድን ነው ያለው? ሕዝቡን ለብሮ እንዲምታደክሙ የ10፣ የ50፣ የ100 አለቆችን መርጠህ ለምን ጉዳዮቻቸው እነሱ አይመለከቱም? ቀን ሙሉ በፀሐይ ተንቃቅተው አንተን መጠበቃቸው፣ ወረፋ መጠበቃቸው፣ አንተም ቁጭ ብለህ ይህን ስትሰራ መዋለ ብክነት ነው አለ። ከዛ ተለቅ ያለ ጉዳይ ካለ ብቻ ወደ አንተ ያምጡ ብሎ የሕዝብ ሽማግሌዎች እንዲመርጡ አደረገና ያ ስራ ቀጥሏል። የሕዝብ ሽማግሌዎች ነበሩ፣ የየጎሳ ምናምን ሽማግሌዎች ነበሩ፣ ጉዳዮችን የሚያዩ የሚከታተሉ። እነዚህ ሁሉ በኋላ ላይ ደግሞ ካያችሁ እንግዲህ የእስራኤልን ሕዝብ ሙሴ መርቶ ከግብፅ አወጣ። ከዛ ኢያሱ ተረከበ። ሙሴ በመሃል ሲሞት ከኢያሱ በኋላ ምድሪቱን ካወረሰ በኋላ ሌላ መሪ አልተሾመም። እንደምታውቁት ከኢያሱ እየቀጠለ አንድ መሪ አልቀጠለም። የቀጠሉት የሕዝብ ሽማግሌዎች ናቸው። የተለያዩ መሪዎች ናቸው ነገዶችን ይመሩ የነበሩት። ስለዚህ ከዛ ሲወርድ የመጣ ስርዓት ነው። እነዚህ ሁሉ ለሕጉ ቅርብ ናቸው። ስለዚህ ሁለተኛው እኚህ ናቸው፣ ክርስቶስ ኢየሱስ ተላልፎ ሊሰጥ የሄደባቸው። ሶስተኛው ደግሞ ሊቀ ካህናቱ ነው። የዚህ ደግሞ ይብሳል እና ቀያፋ ደግሞ
ሊቀ ካህናቱ እንግዲህ ክርስቶስን ወክሎ ብሉይ ኪዳንን ተምሳሌትነትን ሲወጣ የነበረ ነው። የሕዝብን የመስዋዕቱን ደም ኃጢአት ለማስተሰረይ ያመጡትን ደም ይዞ ወደ ቅድስተ ቅዱሳን እግዚአብሔር ጋር ይቀርብ የነበረ ነው። ጥላውን ሲያገለግል የነበረው ሰውዬ ዋናው አካል ሲመጣለት ዓይኑ ታወረ፣ ሊሰቅለው ተነሳ ማለት ነው፣ ሊፈርዱበት እና በጣም አይሮኖ በጣም ሲደንቀኝ ነበረ። እነዚህ ሶስት ሰዎች በጣም ወሳኝ ናቸው እስራኤልን በመምራት ውስጥ እና ኢየሱስ ክርስቶስ ተይዞ የሄደው ሊገልጡት ወደሚገባቸው ሰዎች ነው እና ይህንን ሳይ ነበረ። ክብር ለኢየሱስ ይሁን። ጌታ እንግዲህ ለእኛም ደግሞ ዓይናችንን ያብራልን። አሜን። ተባረኩ። ተባረክ ወንድማችን። በጣም ክሪስታል ክሊር የሚባል ነገር ታውቃለህ አይደል? አሪፍ አድርገህ አስረድተናል። ተባረክ። ጎሄድ መቀጠል ትችላላችሁ። እርሳንም እንኳን ደህና መጣሽ ብለናል። አላችሁ ጋይስ? እሺ አለን አለን። አለን አለን። እሺ፣ አይ መቀጠል የፈለገ ሰው ካለ መቀጠል ይችላል። ታውን ለመስበር እዚች ጋር አንድ ነገር ብቻ ልበል። እስከዛ የምታወሩ አስቡ። ዘሌዋውያን 25 ላይ አለበት 25 የዛሬው ውስጥ የስ እና ይሄ የሰባተኛው ዓመት ረፍት ያው ሰባት ዓመት ላይ ምድሪቱ ታርፋለች። ከዛ ስለ ኢዮቤልዩ ደግሞ እግዚአብሔር የሰጠው ስርዓት አለ። ባይዞ እስራኤል በተለያዩ በአሕዛብ ነገስታት ተማርከው ለመወሰዳቸው እግዚአብሔር ወደፊት ወደ ነቢያት መጽሐፍ ስንገባ አይ ቲንክ እናገኘዋለን እንኳን እንደሆነ አይሮን አንዱ ምክንያት ኢዮቤልዩ በዓላቴን አላከበራችሁም ይላል። የሰንበታቴን አልጠበቃችሁም አንዱ ምክንያት ነው እና ሰባት ዓመት ላይ 6 ዓመት ሰርተው ወይም አርሰው ሰባተኛው ዓመት ላይ ምድሪቱን ያሳርፏታል። ልክ እንደዚሁ 7 ይቆጠርና ቀጣዩም 6ኛው ዓመት አልፎ 7ኛው ላይ ያሳርፋሉ። እንደዛ 3 4 5 6 እያለ 7 ይቆጠርና 7 ጊዜ 7 49 ዓመታት ከሄዱ በኋላ ልክ 50ኛው ዓመት ላይ በቃ ይሄ ኢዮቤልዩ የሚባለው ይከበራል ማለት ነው። ኢዮቤልዩ በዓል ሲከበር ደግሞ በባርነት ተይዞ ያለ ነፃ ይለቀቃል። በዕዳ ተይዞ ያለ ዕዳው ይለቀቅለታል። ልቀቁለት ነው የሚለው። በቃ ሁሉ ነገር ይፈታል። እግዚአብሔር ይህንን ሕግ ሰጥቷቸዋል። እንደውም ቀስ እያሉ ይህንን ሕግ አቢዩዝ ሲያደርጉት እነዚህ አይሁዶች ኢዮቤልዩ ከደረሰ ለሰው ብድር ሁሉ አያበድሩም ነበር። በቃ ኢዮቤልዩ ደርሷል ልትክደኝ ወይም ደግሞ አትመልስልኝም ያኔ ይለቀቃል በሚል ድሃን መርዳት ሁሉ አቁመው ነበረ። ኢዮቤልዩ ካለፈ ለምነው ሁሉ ሊያበድሩ ይችላሉ፣ ይመልሳል። ግን ኢዮቤልዩ ከደረሰ ስለማይመልስ ምክንያቱም ብድሩንም ተውለት ይላል። ምድሪቱን ማሳረፍ ነው። ከብቶች ምኑ ሁሉ ነገር ያርፋሉ፣ ስራ አይሰሩም 49ኛው ዓመት ላይ ማለት ነው። እኔ ልናገር የፈለግኩት ደግሞ ፖይንት በቤት የሚኖር ባሪያ ካለ ይላል። እንግዲህ ባሪያ እንግዲህ የዘመኑ ስርዓት ስለሆነ ነበረ ባይዘው እግዚአብሔር እሱን ራሱ እንዴት አክብረው መያዝ እንዳለባቸው በእነዚህ ሕጎች ውስጥ ይናገራል። በአዲስ ኪዳንም ይናገራል። በተለያየ ሁኔታ ሰው የሰው ቤት ውስጥ ባሪያ ሆኖ ሊኖር ይችላል እና ይሄ ባሪያ ከነሚስቱ ማለት ነው ሊለቀቅ ይችላል። ወይ ከነሚስቱ ሆኖ ልጆች ከወለደ ልጆቹ ትቶ ራሱ ሊወጣ ይችላል። ብቻ ዞሮ ዞሮ 50ኛው ዓመት በቤት ውስጥ ባሪያ ሆኖ የሚኖር ሰው ነፃ የሚወጣበትም ጭምር ነው። ነገር ግን እዚች ጋር ነፃ ሆኖ መውጣትን መብቱን አግኝቶ እድሉን አግኝቶ አይ በቃ ካንተ ጋር መኖር ተመችቶኛል፣ ጌታዬ በአንተ ቤት እኖራለሁ አለ እንትኑ ጌታው ወስዶ ባሪያውን በበሩ መቃን ጋር አስደግፎ ጆሮውን ይብሳው ይላል።
ከዛ በኋላ ለዘላለም የሱ ባሪያ ይሆናል ይላል። ምናልባት እድሜ አግኝተው ቀጣይ ኢዮቤልዩም ቢመጣ ያ ሰውዬ ከዚህ ሰውዬ ቤት አይወጣም፣ ሲያገለግለው ለዘላለም ይኖራል ማለት ነው። ይሄ የተሰጣቸው ስርዓት ነው እና በዚህ ዘመን የሆነ ሰዓት ላይ ይሄ በጣም ኢሹ ሆኖ የተነሳው እና እንደውም ብዙ ሰው ያወቀው ማነች ዘማሪቷ ስሙ አዲስ አለም ጆሮ ለብሳ ለኑሮ ያለች የዘመረችው ከሱ መዝሙር በኋላ ነው ቃል የዘመር እንደዚህ ሰዎች ጋር ይደርሳል። ብዙ ሰዎች ሲጠየቅ የነበረው ምን ማለት ነው ጆሮ ልብሳ ምናምን በቃ ለዘላለም ባሪያ ልሁን ማለት ነው እና እኛም ለእግዚአብሔር ጆሮአችን የተበሳ ይሁን ለማለት ነው። ከዚሁ ጋር ሟች አያይዘህ እንትን ማውራት ትችላለህ። ሐዋርያት ሥራ ምዕራፍ 2 ላይ ያለው ባለ 50 በደረሰ ቀን የሚለው አይ ቲንክ እሱ በዓል ነበር አይደለ? አሁን እዚህ ላይ የተጠቀሰው በዓል እሱ አይሮን ነው። እኔ በጣም ክሊር ነገር የለኝም ስለሱ። ግን በዓለ 50 የኢዮቤልዩም ተብሎ ይታሰባል። ግን ሌላ በዓልም ነው መሰለኝ። አይሮን ነው። በቃ እኔ ከእሱ ጋር አያይዤው በጣም ኮምፕሊትሊ ሪሴት ያደረገበት ስለሆነ እዚህ በኢዮቤልዩ በዓል ላይ 50ኛ ዓመት ላይ በጣም ሪሴት ነው የሚያደርገው። ካየህ 50ኛው በዓል ላይ በጣም ብዙ ነገር ነው የሚነግራቸው እና ሜይ ቢ ከእሱ ጋር ከተገናኘ ብዬ ነው። ግን ጀስት እኔም ብዙ ባልገባበት ደስ ይለኛል። ኤኒዌይስ የተለየ ነገር ካለህ ብዬ ነው። አምናሹር እስከዛ ካገኘው እናያለን። እሺ ለሌሎች እድል ጥሩ ቀጥሉ ጋይስ። የሚመቸው ሰው ካለ መቀጠል ይችላል። ክፍት ነው። ኦኬ በዚህኛው ዙር ሶሪ ድጋሚ አንድ ጊዜ ስንት ነበር የጀመርነው? ከ26 ነው ከ25 ነው? በአሁኑ ከ26 ከቁጥር 51 ጀምሮ እስከ ማርቆስ 1:45 ድረስ ዋዛወይ ሌላም ፖይንት ካለ ችግር የለም። ወደ ኋላም ተመልሳለኝ ካል ትችላለህ። ማለት ያላወራንበት ነገርም ከሆነ ኢትስ ኦኬ። ዞሮ ዞሮ ለመጠቀም ነው እና እንትን ለማለት ነበር በደንብ ሲወራ ነበር እንዳልክ ሜዲዲያም ግን ሪፍሌክት እና ይቆራረጣል። የሚገርም ጸጉ ቅድም አንተም ስታወራ የተወሰነ መቆራረጥ ነበር። እሺ አሁን እንዴት ነው ይሰማል? ያ ይሰማል። ኦኬ እኔ ላስት ዊክ ትዝ ይለኛል የዲዲያም እንዳልክም በደንብ ሪፍሌክት ያደረጉበት ጉዳይ ስለነበር ይለፈኝ የታለንቶቹ ጉዳይ እና የመክሊቶቹ ጉዳይ ነበረ። ግን ላስት ዊክም ስለወራ ድረስ በለው ሪማይንድ አድርገን ነበር። እሺ እንትን ነበረ ላንብበውና ከቁጥር 14 ጀምሮ ማቴዎስ ምዕራፍ 25 ከቁጥር 14 ጀምሮ ነው ማንበው እና የእግዚአብሔር መንግስት አገልጋዮቹን ጠርቶ ያለውን ንብረት በአደራ በመስጠት ወደ ሌላ ሀገር ሊሄድ የተነሳ አንድ ሰው ትመስላለች ይላልና ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታለንት፣ ለሌላው 2፣ ለሌላው ደግሞ 1 ታለንት ሰጥቶ ጉዞውን ቀጠለ። 5 ታለንት የተቀበለው ሰውዬ ወዲያውኑ በገንዘቡ ንግድ ጀምሮ 5 ታለንት አተረፈ። እንዲሁም 2 ታለንት የተቀበሉ 2 አተረፈ። 1 ታለንት የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀ ይላል እና ከዛ በኋላ 2 ተቀብሎ 2 ላተረፈው 1 ተቀብሎ ደግሞ ምንም ሳያተርፍ ለመመለሰው ከዛም ደግሞ ለዛኛው 5 ተቀብሎ ደግሞ 5 ላተረፈው ለሁሉም ሲመልስ እናያለን እና እኔ እዚህ ጋር አነሳ የነበረው ፖይንት ምንድነው በጣም ደስ የሚል መልስ ይመልስለታል ላተረፉት ማለት ነው እና ላተረፉት ሁለት ተጨማሪ ታለንት አትርፌልሃለሁ ብሎ ለምሳሌ ምላሽ ሲሰጠው ጌታውም ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታ ደስታ ግባ እያለ ይነግረዋል እና እዚህ ጋር አንደኛ ነጥብ ላነሳ የፈለግኩት ያተረፉትን ሰዎች
ኢንትረስቲንግ ዛት ይሄ መልካም አደረግክ ብሎ ደግ አደረግክ ብሎ መልካም ታማኝ አገልጋይ ማለቱ በጣም ሲገርመኝ ነበረ። ይሄ ታማኝ የሚለው ቃል እና እግዚአብሔር ለሚሰጠን ነገሮች እግዚአብሔር ከኛ ኤክስፔክት ስለሚያደርገው ማንነት አይ ቲንክ የሆነ የሚነግረን እና በጣም ኢምፖርታንት የሆነ ሌሰን ያለ ይመስለኛል። አንተ መልካም ጠንካራ፣ አንተ መልካም ፈጣን፣ አንተ መልካም የሆነ ነገር ሌላ ነገር ሳይል ቀርቶ ታማኝ ማለቱ በተለይ ደግሞ እንደ አደራ ለተቀበልናቸው ጉዳዮች እግዚአብሔር ከኛ የሚጠብቀው መልከታ ከኛ የሚጠብቀው አያያዝ ምን አይነት ነው ለሚለው በጣም ኢምፖርታንት ሌሰን የምንወስድ ይመስለኛል። እና ከዛ ውጪ ደግሞ ሌላ የምናስተውለው ነገር 5ም 2ም የተቀበሉት አትርፈውለታል። በተቀበሉት መጠን አትርፈውለታል። አንድ የተቀበለው ደግሞ አንተ ካልዘራህበት የምታልቅ ጌታ እንደሆንክ ስለማውቅ ቀበልኩት ብሎ ይጠብቋል። እና በጣም ሳስተውል የነበረው ነገር አንድ ተቀብሎ ከዛም እዚህ ጋር ጌታው ያልተደሰተበት ሰነፉ አገልጋይ በጣም ኢንትረስቲንጉ ነገር አጥፍቶት አይደለም የጠበቀው፣ ቀብሮት ነው የጠበቀው። ወይ የሆነ ሌላ ቦታ ወስዶ አበላሽቶ ወር ሰምቲንግ አይደለም የጠበቀው፣ ቀብሮ ጠብቆ ግን ደግሞ መልሶ ነው የሰጠው። ግን እንደዛው ሆኖ በጌታው ዘንድ ምንም ተቀባይነት አልነበረውም እና በነዛ ዘንድ ግን ስላተረፉ ግን ደስ ይል ነበር። እና በጣም ሳስተውል የነበረው ነገር በተለያየ መልኩ እግዚአብሔር እንግዲህ በዚህ ጊዜ ስፔሲፊክሊ ይሄ ከአገልግሎት ጋር የተገናኘም ሊሆን ይችላል። ከዛም ውጭ ባለው ነገር ግን እግዚአብሔር በስነስርዓት ማኔጅ እንድናደርግ ስቶርድ እንድናደርግለት እንድናተርፍበት ብሎ እግዚአብሔር የሰጠን ብዙ ነገሮች እጆቻችን ላይ ይኖራሉ እና እነሱን ነገሮች አስቀምጠናቸው ቀብረ ነው ምንም ነገር ሳናተርፍበት በስንፍና ወይ በተለያየ ምክንያት ምንም ሳንጠቀሙ ብናስቀምጠው በእግዚአብሔር ዘንድ የምንቀበለው ምላሽ እንዴት አይነት እንደሆነ እንዳስብ አድርጎ የነበረ እና ስናተርፍ ደግሞ ለምሳሌ 5 የተቀበለ 2 ሊያተርፍ ይችል ነበረ በቀላሉ። 5 የተቀበለው እንደቀላል 2 ሊያተርፍ ይችላል። 2 የተቀበለ ደግሞ እንደቀላል 1 ብቻ ሊያተርፍ ይችል ነበር። ግን እግዚአብሔር 5 ሲሰጠን ወይ 2 ሲሰጠን በሰጠን ነገር ላይ የሆነ ግማሽ ወይ የሆነ መጠነኛ የቻልኩትን ሞክሬያለሁ አይነት ነገር ሳይሆን እስከ መጨረሻው በጣም በትጋት ሰርተንለት ከሰጠን ላይ ሙሉ በሙሉ እጥፍ በሚሆን መልኩ እንድናተርፍለት ይጠይቃል። እና ይሄ ደግሞ አይ ቲንክ ኢን ኤቭሪ ኤሪያ ኦፍ አወር ላይፍስ አፕላይ የሚያደርግ ጉዳይ ይመስለኛል። ኤኒዌይ እግዚአብሔር እጃችን ላይ ጤናችንን ሳይቀር ጤናችንን፣ እድሜያችንን፣ ጊዜያችንን በተለያየ መልኩ እጃችን ላይ የሰጠውን ነገር እግዚአብሔር ማኔጅ እንዴት ማድረግ አለብን ለሚለው በጣም ኢንትረስቲንግ እና ጠቃሚ የሆነ ሌሰን የሚሰጠን ይመስለኛል። እና በዚህ በሚሰጠን ነገሮች እጆቻችንም ላይ ላላደረጋቸው ነገሮች እግዚአብሔር ከኛ በጣም ጠንካራና ትጉ የሆነ ታማኝነት ይጠብቃል የሚለውን ሌሰን የምንወስድ ይመስለኛል። እና እሱን ለማስታወስ ነው። አመሰግናለሁ። ተባረክ ብሩኬ። ወደ መጨረሻ ብንደርስ ጥሩ ነው፣ ሰዓትን ለመጠበቅ ማለት ነው። እና 7:30 ነው የምንጀምረው። ብሩኬ 1 ሰዓት ነው አይደል? አይ እስከ ነኝ ድረስ አለ። ኦኬ በጣም አሪፍ። እሺ ጥሩ። ሌሎችም መቀጠል ትችላላችሁ። ሀሳብ ያላችሁ ሰዎች መሄድ ትችላላችሁ። የተለየ የመጣላችሁ ሀሳብ ካለ you can go ahead። ክፍት ነው ለማለት ነው። ሜቢ ባለ 50 አሁን ያልከውን አግኝተው ነው እና ክፍሉ ካስፈለገ አሪፍ ነው። ኧረ እንዴ ቆም አድርጌው ልለፍ። ባለ 50 ኢዮቤልዩ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ ተጓዳኝ ምንባቡን ይዘን ወደ ሌዋውያን እንሄዳለን። ማብራሪያው እንዲህ ይላል። የበዓለ ሃምሳ ቀን የፋሲካ ሰንበት ካለፈ በኋላ 50ኛው ቀን ሲሆን ይህም የሳምንቱ የመጀመሪያ ቀን እሁድ ማለት ነው ይላል እና ተጓዳኝ ምንባቡ ዘሌዋውያን 23 ቁጥር 15 እና 16 ላይ አለ። ስለ ፋሲካ በዓል ማለት ነው፣ ስለ 50ኛው በዓል እንዲህ ይላል። የሚወዘወዘውን የነዶ መስዋዕት። ይሄ እንግዲህ ዘሌዋውያን 23 ላይ 23 ነው ሶሪ የበዓላት እስራኤላውያን የሚያከብሯቸው በዓላት እየተገለጹ ነበር። ካስታውሳቸው የፋሲካ በዓል፣ የቂጣ በዓል፣ የበኩራት ስጦታ በዓል፣ የመከር በዓል ስር እንዲህ ይላል። የሚወዘወዘውን የነዶ መስዋዕት ካቀረባችሁ የሰንበት ማግስት አንስታችሁ 7 ሙሉ ሳምንታት ቁጠሩ ይላል። 49 ይመጣል ማለት ነው። እስከ 7ኛው ሰንበት ማግስት ድረስ 50 ቀን ቁጠሩ። ከዚያም የአዲስ እህል ቁርባን ለእግዚአብሔር አቅርቡ ይላል። ይህንን ነው ሲያከብሩ የነበረው። ይሄ ደግሞ የአዲስ እህል ቁርባን የሚቀርበው መች ነው? ቁጥር 15 ላይ ምን እንደሚለው የሚወዘወዘውን የነዶ መስዋዕት ካቀረባችሁበት የሰንበት ማግስት አንስታችሁ ይላል። የነዶ መስዋዕት የተወዘወዘው ደግሞ ከመከር በዓል በፊት ምን አለ? የበኩራት ስጦታ በዓል አለ። አዲስ ትርጉም ላይ በበዓል ያስቀምጠዋል። የበኩራት ስጦታ በዓል ላይ እዛ ላይ የሚወዘወዘው ነዶ አድርገውታል። ካህኑ ያንን በእግዚአብሔር ፊት አድርጓል። ይሄን ካደረጉበት 50 ቀን ቆጥረው የመከር በዓልን
ያከብራሉ። በዓለ ሃምሳ ያ ነው። በዛ ቀን ላይ ነበረ የጌታ መንፈስ የወረደው ማለት ነው። እችን ለመጨመር ነው። እናመሰግናለን። ቴንክ ዩ ሶ ማች ክሊር ስላደረግከው ማለት ነው። ሳንሰራ ስለመለስከን ማለት ነው። እና በጣም አሪፍ መቀጠል ትችላላችሁ። ባይዘዌ ክፍት ነው። እሺ እስቲ ዝም ብዬ አንድ ነገር የተለየ ሀሳብ አይደለም። አክቹዋሊ ግን እሰማለሁ አይደል? ይሰማል። ያ አሮ ነው። ምን ያህሉ ሰው ይሄ የማርቆስ ወንጌል ያው ስላለበት የዛሬውን ክፍል ላይ ይሄ ማርቆስ የሚባለው ሰው እኔ በጣም ብዙ ጊዜ ድንገት ስለሱ ምንም ሳናቅ እንደመጣ በቃ ማለት ማርቆስ የሚል በቃ ጀስት አንድ ሰው ጽፎ እንደዛ አይነት ነገር ነበር እኔ አስብ የነበረው ማለት ነው። እና ትላንት የሆነ ዩቲዩብ ላይ ያየሁኝ ነበር እና አንድ የማርቆስን መጽሐፍ እያስተማረ አንድ ሰው በጣም ብዙ ነገር ነው ያገኘሁት። እና ጀስት መጽሐፍ ቅዱስን ስናነብ ያው ብዙ ጊዜ ታውቁታላችሁ። አሁን ሐዋርያት ሥራ ምዕራፍ 12 ላይ ታስታውሳላችሁ። ጴጥሮስ ከእስር ቤት ከወጣ በኋላ ሄሮድስ አሳስሮት ነበርና ከእስር ቤት ከወጣ በኋላ መልአኩ ጀስት አረን እንዴት አድርጎ እንዳወጣው እናስታውሳለን ከእስር ቤት። እና እዛ ሲወጣ ወደ ማርያም ቤት ሄደ ነው የሚለው። እና እዛ የሄደበት እቺ ማርያም የምትባለው ማርያም ወረዛ የተገለጸችው ማርያም ሐዋርያት ሥራ ምዕራፍ 12 ላይ ያለ እሷ የዚህ ማርቆስ የተባለው ዮሐንስ እናት ናት ይላል። እና እቺ ሴት ደግሞ በኢየሩሳሌም የምትኖር ጌታን የሚያገልግ ወይም ቅዱሳን እነዚህ በክርስቶስ ዳግም የተወለዱ ሰዎችን የምታገለግል ሴት ነበረች የሚል ነገርም ሰማሁኝና አሁንም እዚህ ሐዋርያት ሥራ ምዕራፍ 12 ላይ እያየሁኝ ነበረ። እና እስቲ እሱን ላንብበው። አይ ቲንክ ባክግራውንድ ማወቅ አንዳንድ ጊዜ ጀስት ንባብንም ስናነብ እንትን ይለንና ድንገት የመጣ ሰው አልነበረም። እና ሌላም አንድ ክፍል አነሳለሁ ከእሱ ጋር በተያያዘ ያው ታስታውሳላችሁ ጴጥሮስ ከእስር ቤት ሲወጣ እውነት አይመስለውም ነበር አለ መልአኩ ይዞት እየመራው ሲወጣ እንደዛ ነበር ያለው። እና ከቁጥር 12 ላንብበው። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። እና ጀስት እዚች ጋም ይህንን ዮሐንስ ማነው ማርቆስን እናገኘዋለን። ወይም ዮሐንስም ስሙ ነው። ልክ ማቴዎስን ሌዊ ብሎ እንደሚለው ማለት ነው። ሌላ ክፍል ላይ እንደዛ አይነት ነገር እንዳለው ማለት ነው። እና እዚህ ጋር እናገኘዋለን። ሌላም ደግሞ ካስታወሳችሁ በዚሁ ሐዋርያት ሥራ ምዕራፍ 15 ላይ ይሄ የማርቆስ ካስታወሳችሁ ለበርናባስና ለጳውሎስ የጥል ምክንያት ሆኗል ካስታወሳችሁ ማለት ነው። ጳውሎስ ሲላስን መረጠ፣ በርናባስ ማርቆስን መረጠ ብሎ ማለት ነው። እና ድንገት የመጣ ሰው አይደለም። እና መጽሐፉን ስታነቡት ይሄ ሰው ትዝ እንዲላችሁ ይሄ ሰው እሱ ነው። ይሄ ማቴዎስ ወንጌል ማነው ማርቆስ ወንጌል የጻፈው የሚባለው ሰው ማለት ነው። እና እዚህ ክፍል ላይ አግኝቼዋለሁ። እና ትላንት ይሄንን ሳይ ትንሽ በጣም ክሊር አድርጎልኛል። እና ጀስት መጽሐፍ ቅዱስ እንደዚህ ለምታዩ ሰዎች ይሄንን ነገር አግኝቻለሁ። አይ ነው አዲስ መደበኛ ትርጉም ማብራሪያው ላይ አለ፣ መግቢያ ላይ ከመጽሐፉ በፊት የሚናገረው ላይ የተጻፈበት ዓላማው ተዳራሲያን የሚለው ክፍል ላይም ታገኙታላችሁ። እና ይሄንን ትላንትና አግኝቻለሁ። በጣም ደስ ብሎኝ ነበረ ስሰማው የነበረው። ቴንኪው ተባረኩ። መቀጠል የፈለገ ሰው ክፍት ነው። ማርቆስ ዛሬ ምን ነካዋል መሰለኝም እኮ ሁላችንም ማቴዎስ ላይ ስናተኩር አልነካ ነውም ነው አይደል? ያ እንደዛ አልመሰለኝም ስናተኩር እና ያ ሌላ ለመጨመር ማርቆስ የእንትና የበርናባስን የአክስት ልጅ ነው። እንደዛም ነው። እና በወንጌል ጉዞዎች ላይ አብሮ የነበረ ነው። ሌላው የማርቆስ ወንጌል ባህሪ ደግሞ የመጽሐፉ በጥቅሉ ባህሪው ነገሮችን ሾርት እያደረገ በቃ አጠር ያለ ዘገባ ነው። ምናልባትም የማቴዎስ ጥርጥር ነውም ይባላል። ማለት ጣሬ ይባላል አይደለ? ጀስት ሰመራይዝ እንደማለት እንደዛም ነው የሚል መላምት አለው። ዞሮ ዞሮ ግን ሌላ መላምት አለው። እሱንም ተውና አጠር አድርጎ ዋና ዋና ፖይንቶችን ካየነው ከሌሎቹ ወንጌላት መጽሐፍት አጠር የሚለው ነው። 16 ምዕራፍ ብቻ ነው ያለው። እና ሌላው የማርቆስ ወንጌል ላይ በጣም የምትታወቀው ወዲያው የምትል ቃል አለች። ሁሉን ጌታ እንዲህ እንዲያደረገ ከዛ ወዲያው ይልና ወዲያውም እንደዚህ ሆነ ወዲያውም እያለ ሌሎቹን ክፍሎች አያይዞ ቶሎ ዘግቦ ይጨርሳቸዋል።
ሌላው ደግሞ የማርቆስ ወንጌል በጣም ልዩ ባህሪው 16ቱ ምዕራፍ ውስጥ እስከ ምዕራፍ 8 ቁጥር 30 አይ ቲንክ እና ከምዕራፍ 8 ቁጥር 31 እስከ 16 መጨረሻው ድረስ ሁለት ቦታ ክፍል ያለ መጽሐፍ ነው። በመጀመሪያ የኢየሱስን በቃ አስደናቂነት፣ ተአምራቱን፣ ድንቆቹን ምናምን ነው የሚተርከው። ልክ ከቁጥር 31 ጀምሮ ታሪኩ በሙሉ ግልብጥ ይላል። ኢየሱስ ክርስቶስ መከራ ስለመቀበሉ መናገር ይጀምራል። እኔ ደቀ መዛሙርቱንም ኮንፊውዝ ያደረገ ይመስላል። ይህንን ነው መከተልማ የሚያስብል ነው። ቁጥር አንድ እስከ ከምዕራፍ 1 እስከ 8:31 ድረስ ያለው ማለት ነው። ተአምራት ሲያደርግ ሲፈውስ፣ በቃ ድሉን፣ መንግስቱን፣ የተለያዩ ነገሮችን ሲያወራ ነው። ከዛ ከ8:31 ጀምሮ የሰው ልጅ ተላልፎ ሊሰጥ ይገባዋል የሚለውን ደግሞ ፍጹም ተቃራኒ የሆነውን ይጀምርላቸዋል። ወንጌል ወይም የገባን ወንጌል በቃ 100% በህይወታችን ላይ ይሄ መሆኑን እንድናስብ ያደርገናል። የማርቆስ ወንጌል አጻጻፍ በቃ ክብር ብቻ አይደለም ውርደትን ያስከትል ክርስቶስን በመከተል ማለት ነው። እና የአንድን አማኝ ጀስት በቃ ሙሉ ወንጌል የምንለውን ቃል በቃ እንደዚህ ሀፋፍ አድርጎ ቁጭ ያደረገ አስደናቂ መጽሐፍም ነው ለማለት ነው። ባክግራውንድ ቴንኪው። ተባረክ። እናመሰግናለን። መቀጠል ትችላላችሁ። ስንት ሰው ነው የማውራት እንትን ሲቹዌሽን ውስጥ ያለው? አይ ዶንት ኖ፣ ግን ስራ ላይ ያሉ ይመስላሉ ብዙዎቹ። ያ እውነት ነው። አላወቁም። እውነት ለመናገር ልክ ነህ። አላወቁም። አብዛኛው ሰው ቲንክ ስራ ላይ ይመስለኛል። እና ያ በዛ ሁኔታ ነው እንትን የሚለው። ሁለተኛ ደግሞ መስማትም ይቻላል። ማውራት ግዴታ አይደለም። ቢሆን ጥሩ ነው። እንዳናስጨንቅ ብዬ ነው። ገብቶሃል ሀሳቤ? ያ እንኳን ደህና መጣህ ይሳኮር። ዌልካም ኢን። የሆነ ሰው ድምፅ አለ ከጀርባ ማለት የሆነ ሰው ወራ ነው ማይክ ወይ ክፍት ስለሆነ ነው። እሺ አንድ ክፍል ላይ አንድ ማቴዎስ ላይ መጨረሻው ምዕራፍ 27 ላይ አንድ ክፍል ላይ ሪፍሌክት ለማድረግ ይሰማል ይሰማል። ሶሪ እና ምዕራፍ 27 ላይ አንድ የምናየው ክፍል አለና ኢየሱስ ክርስቶስ ከመቀበሩ በፊት መስቀል ላይ ሆነ፣ ከዛ ተሰቀለ ይለናል። ከዛ ምዕራፍ 27 መጨረሻ ላይ ከዛ የሆኑ የተለያዩ ነገሮች እንደተፈጠሩ፣ መሬት እንደተናወጠ፣ መሬት የተናወጠውን ከቁጥር 54 ጀምሮ ምዕራፍ 27 ሳነበው የመቶ አለቃውና አብረውት ኢየሱስን ይጠብቁት የነበሩት የመሬት መናወጡንና የሆነውን ነገር ሁሉ ባዩ ጊዜ እጅግ ፈርተው ኢየሱስ በእውነት የእግዚአብሔር ልጅ ነበር አሉ ይለናል። እና ከገሊላ የመጡና ኢየሱስን በሚያስፈልገው ነገር ለማገልገል የተከተሉት ብዙ ሴቶች ሁኔታውን ከርቀት እየተመለከቱ በአካባቢው ነበሩ። ከእነርሱም መካከል ማርያም መግደላዊት፣ ማርያም የያዕቆብና የዮሴፍ እናት እንዲሁም የዘብዴዎስ ልጆች እናት ነበሩ ይለን እና ከዛ ቁጥር 57 ላይ አንድ የሚገርም ሰው እናያለን። ምሽት ላይ ዮሴፍ የሚባል ሀብታም ሰው ከአርማትያስ መጣ ይለናል እና ከአርማትያስ መጣ። እሱ
ራሱም የኢየሱስ ደቀ መዝሙር ነበረ። ጲላጦስ ፊት ቀርቦ የኢየሱስን በድን ለመነው። ጲላጦስም እንዲሰጠው አዘዘ። ዮሴፍም በድኑን ወስዶ በንጹህ የበፍታ ጨርቅ ከፈነው እያለ ከዛ ሲቀብረው እናያለን። እና አይ ቲንክ እዚህ ጋር ሌላ አንድ መውሰድ የምንችለው አንድ ሌሰን የምንወስደው ነገር ምንድን ነው? ይሄ ዮሴፍ የሚባለው ሰው ከዚህ በፊት ከይሳኮር ጋር ይመስለኛል ስናወራ አንድ እሱ የሚያስታውሰኝ ነገር ነበረ። በዛ ጊዜ እንደዚህ በመስቀል ላይ ተሰቅሎ የሞቱ ሰዎችን መቃብር ሬሳ ወይ አስክሬን ለመውሰድ ራሱ ማንም ቢፈልግ አይፈቀድም ነበረ። ሮማውያኖቹ አይሰጡም ነበር። እና ግን እዚህ ጋር ለዮሴፍ ሲሰጡት እናያለን። እና የሰጡበትን ምክንያት እንግዲህ እሱ እንደነገረኝ ከሆነ ከይሳኮር ነው ኢንፎርሜሽን ያስደርጉት። ግን ኢትስ ቢካዝ እሱ ሀብታምም ስለነበረ እና ፕሮባብሊ ደግሞ ከእነሱ ጋርም የነበረው ኮኔክሽን ስለነበረ እንደሆነ እናስባለን። እና ይሄ ሰው እጁ ላይ የነበረ የሆነ ሪሶርስ ነበረ። እዚህ ጋር ሁለት ነገር ነው ስለዚህ ሰው የሚነግረን፣ ስለ ዮሴፍ ስለሚባለው ሰው ሀብታም ነበር ይለናል። ሁለተኛም ደግሞ የኢየሱስ ክርስቶስ ደቀ መዝሙር ነበር ይለናል። እና ይሄ እጁ ላይ ሪሶርስ ነበረ። ከዛ በኋላ ደግሞ የተጠቀመበትን ምክንያት እናያለን። ከዛ በጣም ኢንትረስቲንግ ነገር ዮሴፍን በድን ወስዶ በንጹህ የበፍታ ጨርቅ ከፈነው፣ ለራሱ ከዓለት አስፈልፍሎ ባዘጋጀው መቃብር ውስጥ አኖረ ይለናል። እና ቁጥር 60 ላይ ያለችው ይቺ ለራሱ ከዓለት አስፈልፍሎ የሚለው ይሄ ያስፈልፍሎ የሚለው መቃብር በጣም በዛ ጊዜ በጣም ከባድ፣ በጣም ፕሮባብሊ በጣም ውድ የሆነ ነገር ነው። በዚህ ጊዜም እንደሚደረገው ልክ በጣም ሀብታም የሆኑ ሰዎች፣ በጣም ሪሶርስ ያላቸው ሰዎች እንደሚያደርጉት በጣም ውድ የሆነ መቃብር ነገር ነው። እና በዛ ጊዜ እንግዲህ ምን ያህል ደግሞ ውድ ሊሆን እንደሚችል ማሰብ እንችላለን። እና ይህንን አድርጎ እጁ ላይ የነበረውን ሪሶርስ የተጠቀመበትን ምክንያት ስናይ አልቲሜትሊ እግዚአብሔር ኢሳያስ 53 ላይ ስለ ኢየሱስ ሲናገር በወንበዴዎች መካከል ተቀበረ፣ ከዛ ደግሞ ከባለጠጎች መካከል ይመስለኛል ቃሉን እንዳልሳሳተው፣ ግን የተቀበረበትን ሁኔታ ይነግረናል። እና እጁ ላይ የነበረውን ሪሶርስ ግን እግዚአብሔር በአጠቃላይ ስለ ኢየሱስ ከረጅም ዘመን በፊት 500 ከዛም በላይ ዘመን በፊት የተነገረውን ነገር እንዴት እንደተጠቀመበት እናያለን። እና አሁን በእኛ ኬዝ ውስጥ ይሄን አፕላይ ስናደርገው አፕሊኬሽኑ ጋር ስንመጣ እግዚአብሔር አሁን በእኛ እጅ ላይ ያለን ነገር እጃችን ላይ ያሉ ሪሶርሶችን በተለያየ መልኩ ያለን ቅድም ካወራን ከመክሊቱም ጋር እያያዛል ብዬ አስባለሁ። እና እጃችን ላይ ባሉ ነገሮች ፌትፉል ሆነን እግዚአብሔር እንደዚህ ላቀዳቸው ነገሮች ላሰባቸው ነገሮች እንዴት መጠቀም ይችላል ወይ? ቁጥር 60 ላይ ለራሱ ከዓለት አስፈልፍሎ የሚል ለዮሴፍ ለራሱ ያዘጋጀውን ነገር ለክርስቶስ ማደሪያ ወይ መቀበሪያ አድርጎ ሲጠቀመው እናያለን። እና እንዲህ ያለ ነገር በእኛ ህይወት ውስጥ አለ ምንለው አለ ወይ ብዬ ራሴ ላይ ሪፍሌክት እንዳደረግ አሳስቦኝ ነበረ። እና ደግሞ እጆቻችን ላይ ያሉ ሪሶርሶች አልቲሜትሊ ለክርስቶስ መጠቀሚያነት ለአገልግሎት የሚውሉ ነገሮች ናቸው ወይ ብለን እንድናስብ ያደርጋል። ጤናማ ደቀ መዝሙር ነን ብለንም ካሰብን የጤናማ ደቀ መዝሙር ህይወት ለጌታው መኖር ነው። እና እንደዛ እንድንኖር እጃችን ላይ ያሉትን ነገሮች ደግሞ እንደዛ እንድንጠቀም እግዚአብሔር እንግዲህ ጥበቡና ማስተዋል ሚስጠን ለማለት ነው። እንግዲህ ካረዘምኩት ተባረክ ብሩኬ፣ በጣም አሪፍ ሀሳብ ነው ያነሳኸው። ያ እርግጠኛ አይደለሁም ባይዘዌ እውነት ማለት ጌታ አፍ አውጥቶ ይህን ነገር ስጠኝ ላይለን ይችላል፣ ግን መመሪያ ሰጥቶናል የምንኖርበት። እና እውነት ጌታ እንዳለን ማለት ሁለንተናችን እግዚአብሔርን ያከብረዋል፣ እውነት እንለቅለታለን። ለምሳሌ ማለት በቤቴ ጀስት በስራዬ ጀስት በእያንዳንዱ ነገር በቃ እኔ አለኝ በምለው እውነት የምቆጥረው ነው ያለኝ በእውነት ጌታ ነው ያለኝ። እና በእውነት ያንን ነገር ለመተው ምን ያህሎቻችን ጀስት በእንደዛ አይነት መረዳት ውስጥ አንዳንድ ጊዜ አንዳንድ የህይወታችን ምልልሶች የእግዚአብሔርን ሀሳብ ካለመረዳት ይመስለኛል፣ እግዚአብሔርንም ካለማወቅ ይመስለኛል፣ ያለንን ለመተው አለመቻል ማለት ነው። እና ለምሳሌ ደቀ መዛሙርቱን ሁሉን ትተው ተከተሉት ይላል። እና ሁሉን ትተው ተከተሉት ይላል። ተከተሉኝ ያላቸው ትተው ተከተሉት ይላል። ተከተሉኝ ይላቸዋል፣ ትተው ተከተሉት ነው የሚለው። ማቴዎስ ጋም ስትሄዱ ቀረጥ ቦታ ላይ እየቀረጠ እያልን ተከተለኝ አለው። ሁለቱን ወንድማማቾች ያዕቆብና እንትናንም እንደዛ ነው፣ ዮሐንስ እንደዛ ነው፣ ጴጥሮስና አንድሪያስ ጋም ስትመጣ እንደዛ ነው የሚሆነው። እና እውነት እኛ የተጠየቅነው ነገር ስለሌለ ነው የምርስ ጌታ ዴይሊ ባለው ላይፋችን እየጠየቀን የእውነት ሳንሰጠው እየሄድን ነው። ጊዜያችን ሊሆን ይችላል ጀስ ህይወታችን ነውና በብዙ ነገር ይጠይቃል። ማለት ዴይሊ ላይፋችን ይነካል። የግዴታ የሆነ የሚሰጥ ነገር እንደዚህ የመቃብር ቦታ የሆነ ነገር ላይሆን ይችላል። እና ጀስ ያንን ማሰብ ያለብን ይመስለኛል። ዴይሊ ላይፋችንን እውነት በቃ እግዚአብሔር ሊጠቀምበት እየፈለገም እየሰጠነው ነው ወይስ
ጌታ አሁንም እየፈለገን እየተገኘንለት አይደለም ማለት አቬለብል ነው እውነት ጌታ በሚፈልገን ሰዓት እና እኔ ራሴንም ስለማይበት ነው እንደዛ የምለውና ጌታ በዛ ነገር ይርዳል። ያ ለእኔ ሊሆን አይገባም ነው አይደል የሚለው ያ ስለዚህ ብሩክ አሪፍ ፖይንት አንስተሃል። እንግዲህ ታንክ ዩ ተባረክ። መቀጠል ትችላላችሁ። አንድ ባለን 10 ደቂቃ አንድ 5 ደቂቃ ምናምን ትምልና ከዛ 5 ደቂቃ ጸሎት ሶሪ በላይ ኦሌራ የሆነ ጥያቄ ከሊ ነበር ያው እሷ ለማውራት ስለማይመቸት እሺ ለቤተክስ ላይ ያለ አይ ቲንክ ከዛ ላይ ካለ ፓርት ብትመልሱልኝ ደስ ይለኛል ብላኛለች። ቻፕተሩ ሜቢ ልጽፋ እችላለሁ አይነት ነገር ብላኛለች። ግን 26 ወይ 27 ላይ እግዚአብሔር ኤፍሬም የሚባለው ይሄ አይን ላጠፋ የሚለውን ህግን እናያለን እዛ አካባቢ ብላለች እና የገደለ ይገደል ምናምን የሚል አለው እና እግዚአብሔር ካራክተር ጋር ትንሽ ይጋጫል እና እግዚአብሔር መሀሪ ከሆነ እና እግዚአብሔር ደግሞ በምህረት የሚያስብ አምላክ ከሆነ እና አዲስ ኪዳን ላይ ከምናያቸው ነገሮች ጋር አያይዘን ምዕራፍ 26 ወይ 27 ላይ አይን ላይን መግደል ደግሞ ለመግደል የሚባለውን ነገር እንዴት ታዩታላችሁ ብታስረዱኝ ብላለች። እስቲ ሀሳብ ስጡ። በዚህ ላይ የተለየ መረዳት ያለው ካለ መስጠት ይችላል። እውነት ለመናገር እኔም ጥያቄ ነበረ እውነት ነውና ሳነበው እያሰብኩት ነበረ። አይ ነው ጌታን በአዲስ ኪዳን ጠቅሶታል ይህን ክፍል ካስታወሳችሁ አይደል? እኔ ግን እንዲላቸዋለሁ እንዲህ ተብሎ ተጽፏል፣ እኔ ግን እንዲላቸዋለሁ ያለው ማለት ነው። እና ያ አይ ቲንክ ሜቢ እሷ ኤግዛክት ጥያቄው ምንድን ነው ማለት እግዚአብሔር ከማንነቱ ጋር አብሮ አይሄድም ነው? አዎ ማለት እግዚአብሔር መሀሪ እንደሆነ እናውቃለን። ያ ብላለች ነው ያ ብላ ቴክስት አለች እነሱ ጋር እንዴት ትንሽ ስለዚህ ኦኬ ይሄ ባህሪ እንዴት እንደዚህ የእግዚአብሔር ሀሳብ ሆነ ነው? ይሄ ሜቢ ሀሳብ የእግዚአብሔር ሀሳብ እንዴት ሆነ ማለት አናይፈርና ያ ብላለች። አሁን ምድክ አናይፈርና ወይ ደግሞ መገደል ይገደል ሲል ማንነት ጋር ትንሽ አይጋጭም ወይ? ቤሲክሊ እግዚአብሔር እንደዚህ መሀሪ ከሆነ አይነት ነገር ነው ከሚለው ሀሳብ ይመስለኛል። እግዚአብሔር አምላክ ሆኖ እንዴት ሰው ሆነ ማለትም ይመጣብኛል። ለምሳሌ ኢየሱስ ሰው ሆኖ ሲመጣ ማለት ነው። አይ ነው ልክ ነኝ መልሴ ነው እያልኩ ሳይሆን ልክ ፓስተር የሆነ ቀረው ቀን ሲናገር ከሰማኸው እኛ ክርስቶስን ያማልድናል ዛሬም ምልጃው ጀስት በቃ አንዴ ባቀረበው ደም ለዘላለም ምልጃ አለው እና ያንን ስንል ምልጃው ለምን ይገርማል? አምላክ እኮ ሰው ሆኖ ተገድሏል እና ያ ነገር ያልገረመ እኛ ምልጃ ነው ማለታችን ለምንድን ነው የሚያስገርመው ያለውን ክፍል ትዝ አለኝና ኦልዬ እንደዛ እያልኩሽ አይደለም አንቺን። እሺ ግን ጀስት ኤግዛክት መረዳት የለኝ ማለት እንደዚህ ክሊር የሆነ መረዳት የለኝም እውነት ለመናገር። ሰው ቢያግዝ ደስ ይለኛል የሆነ ሰው ማውራት ቢችል ማለት ነው። ያ እኔ የተለየ ክሊር እንትን የለኝ። አንተ ካለህ ደስ ይለኛል ብሩኬ። እኔ እዚህ ላይ ትንሽ ሀሳብ እኔም በጣም ግልጽ የሆነ ነገር ባይኖረኝም አይ ቲንክ የምናየው ነገር ልክ ለምሳሌ አሁን በጌታ ኢየሱስ ከመጣው ህግ ጋር ነው አይ ቲንክ ኮምፔር የምናደርገው አይደለ? እና በብሉይ ኪዳን ጊዜ የነበረውን ነገር ደግሞ ስናየው የነበረው ነገር አይን ላጠፋ ሰው አይን ሲጠፋ ወይ ደግሞ የገደለ ሰው ሲገደል አይ ቲንክ እግዚአብሔር ፌር የሆነውን አክቹዋሊ ፌር የሆነውን ወይ ደግሞ ፌር ማለት የምርም የሚገባውን ነገር እያስከፈለ አድርጌ ነው የማየው። ምክንያቱም አይን ላጠፋ ሰው የምርም የሚገባው አይን መጥፋት ነው እና የተለየ ታይፕ ኦፍ ፍርድ አይመስለኝም ይሄ የሆነ ወይ ደግሞ እከና ሳይሆን ኢትስ ጀስት ፌር እውነቱን ለመናገር እና ግን በጌታ ኢየሱስ በመጣውን ህግ ደግሞ የሆነ ሲያጠብቀው ወይ ደግሞ ምህረት ስናይ ምን ስናይ ኢትስ ጀስት እግዚአብሔር ይሄ መሀሪ የሆነውን ባህሪውን ሞር ኤክስፕረስ አድርጎ ከቨር እያደረገልኝ ነው ብዬ ነው እኔ የምረዳው። ሜይ ቢ ከተረዳችኝ አገላለጽ ትንሽ ዲስትራክትድ ስለሆንኩ በደንብ ካልገለጽኩት አላውቅም፣ ግን ሀሳቤ ከገባችሁ ሜይ ቢ ሞክሬያለሁ እንግዲህ ከተረዳችሁ። ኦኬ እኔ ሜይ ቢ ብሩኬ ሀሳብህን ካገኘሁት ምናልባት አግኝቼው ከሆነ ማለት ነው እና ካስታወስክ አንድ ሰው
ከዚህ በብሉይ ኪዳን ለሙሴ ከተሰጡት ሕጎች መካከል እንደዚህ የሚል ሀሳብ አለ። ለምሳሌ በሬ አንድ ሰው በሬው የሚዋጋ ወይም ሰዎችን አታክ የሚያደርግ እንደሆነ እያወቀ ባለቤቱ በሬውን ሳይጠነቀቅ ቢለቀውና ለምሳሌ ሌላውን ቢጎዳ፣ ለምሳሌ አሁን አንድ የሌላን ሰው ጀስት በሬ ወጋና ገደለው ነገር አደረገው፣ እዛ ያንን ላደረገበት ያ ሰውዬ ኤግዛክት ነገር ነው የሚሰጠው፣ በሬውን ይሰጠዋል። ያን ነገር የሞተውን ግን ለሁለት ይካፈሉ ነው አይነት ነገር ይላል። እና እንደዚህ አይነት ነገር ነበር። ሌላ የእግዚአብሔርን ፌር መሆን የምታይበታል። አሁን ቅድም ምን አላቸው? ፍልስጤማውያንን ከዚህ ምድር አባርሬ እናንተን ሳስገባችሁ ያባረርኳቸው በቃ በጣም ብዙ የማይገባ ነገር አድርገው ስለነበረ ነው። ስለዚህ እናንተም እዚህ ምድር ላይ ተመልሳችሁ ይህንን በምታደርጉበት ጊዜ የእነሱ ጣፈንታ ነው የሚደርስባችሁ አላቸው። ማለት እግዚአብሔር ፌር መሆኑን ለማንም እንደማያደላ። ለምሳሌ የከነዓናውያንን ከዛ ምድር ሲያባረራቸው እግዚአብሔር ዛሬ ሙስሊሞችን የምጠይቃቸው እንደዛ ነው የሚለው፣ ፌር አይደለም እግዚአብሔር ነው የሚለው። መጽሐፉን አለማወቅ ነው። እግዚአብሔር እስራኤልን መቼ ተወው? እግዚአብሔርን ሲበድል እግዚአብሔርን ሲተው መቼ ተወው? ስንቴ ነው እስራኤል ተላልፎ የተሰጠው? ማለት አስቴር መጽሐፍ ላይ እንደምታየው ለምሳሌ ከህንድ እስከ ኢትዮጵያ በ127 ሀገራት ላይ ይገዛ በነበረበት ጊዜ እንደተበተኑት ሁሉ በ127ቱም ሀገር ላይ ነበር፣ በተኗቸው ነበር። የቅርቡን እንኳን ማለት የቅርቡ ሰው ሁሉ የሚያውቀውን የባቢሎንን ብታነሳ መቼ ያልተሰደደበት ጊዜ አለ? ዛሬ ኢትዮጵያ ውስጥ ያሉት እስራኤላውያንስ ከየት የመጡ ናቸው? በመላው ዓለም መታቸው፣ በአፍሪካ በኤዥያ በምን ያሉት። ስለዚህ እግዚአብሔር ፌርነቱን አሳይቷል። እኔ ያስማማኛል ማለት የአንተ ሀሳብ ይገዛኛል ልልህ ነው። እና ጀስት ያንን የሚመስል ነገሮች አሉ። እውነት ለመናገር ያው 100% ግን አስረግጬ መናገር አልችልም። አንተ ካነሳ ፖይንት ጋር ሂድ ካልከኝ ግን የምርም ያስኬደኛል፣ ፌርነቱን ያሳያል የሚለው ማለት ነው። ተባረክ። ልግባ የስ ጥቂት ጀስት እኔ የማስበው ማለት እንደዚህ አሁን ዝም ብሎ ይሄ ቃል ይገልጸዋል ብዬ አሰብኩ። በቃ ሩል ኦፍ ፌርነስ ነው። ያ የኔ አይንና ያንተ አይን ቫሊዩ አንድ ነው። የኔ ህይወትና ያንተ ህይወት ቫሊዩ አንድ ነው። ያንን መጠበቅ ነው እዚህ ጋር ያለው ነገር እንጂ እግዚአብሔር መሐሪ አምላክ መሆኑንማ እንኳን በአዲስ ኪዳን በብሉይ ኪዳንም የገለጠው አለ እኮ እዚሁ ከዛዎች መጽሐፍ ሳንወጣ ማለት ነው። አሁን ቀጣይ ዘሁልቁ ነው የምንገባው አይደለ? እግዚአብሔር በቃ ጀስት ሰዎች እኩል ተከባብረው የሚኖሩበት ነው። የኔ አይን ቫሊዩ ከሌላው አይን ቫሊዩ ጋር እኩል ነው። የፈጠረውም ደግሞ እግዚአብሔር ነው። ማንም ሰው ያንን ሊያጠፋው አይገባም። ስለዚህ ህግ በምድሪቱ ላይ ያስፈልጋል እና ተመጣጣኝ ቅጣት ዛሬም ድረስ እኮ አለ። ይመጣጠን አናውቅም እንጂ ተመጣጣኝ ቅጣት ሰጠነዋል ይባላል። እግዚአብሔር ነው ደግሞ ያኔ ህግን የሰጣቸው። አንድ ይሄ ነው። ሁለተኛው የእግዚአብሔርን ምሕረት እናውራ ከተባለ እዚሁ እኮ ዘሁልቁ አይ ቲንክ ምዕራፍ 25 ላይ ይመስለኛል ኢያሱ መጽሐፍ ላይ ስንሄድ እናገኘዋለን። የመማፀኛ ከተማን እግዚአብሔር ያዘጋጀው ለማን ነው? ይህንን እግዚአብሔር ያዘጋጀው አንድ ሰው ሳያውቅ ባልንጀራውን ቢመታ ቢገድለውም ይላል፣ ደም ተበቃይ ደርሶበት እንዳይገድለው፣ ምክንያቱም አውቆ ስላልሆነ ያንን ሰው የገደለው ይሄ ሰው በቅርበት ሸሽቶ የሚያመልጥበት የመማፀኛ ከተማ ስራ ብሎ እግዚአብሔር ኢያሱን ሲያዘው እናያለን። 6 ከተሞችን አዘጋጅቷል። የመማፀኛ ከተሞች ስንደርስበት እናያለን። ከዮርዳኖስ ማዶ እና ዮርዳኖስ ወዲህ 3 ከተሞች እና ያለ አግባብ ከሆነ የገደለው ይሄ ሰው አምልጦ ቶሎ ሄዶ የመማፀኛ ከተማ ይገባል። እዛች ከተማ ገብቶ ለከተማ ሽማግሌዎች ጉዳዩን ያስረዳል። እነሱም ይመረምራሉ። አውቆ እንዳልሆነ ካወቁ ያን ሰው ያስጠልላሉ። አሳዳጁ መጥቶ ሊገድለው አይችልም ያንን ሰው ማለት ነው። ስለዚህ እግዚአብሔር በዚሁ ሕግ ውስጥ ነው የመማፀኛ ከተማን የሰጠው እና እግዚአብሔር ፌር ነው። በቃ ሳያውቅ የገደለን አይደለም ይገደል የሚለው። ምክንያቱም እዚሁ ዘሁልቁ ላይ አሁን የገባንበት መጽሐፍ ላይ ስለምናገኘው ዘሌዋውያን እንግዲህ ዛሬ ጨርሰናል። እንደዛ ነው። ስለዚህ እግዚአብሔር ነው። ሌላው አንድ ደግሞ ይህን ትውልድ የምነቅፍበት ነገር አለኝ ይላል እንደነ ኢሳያስ እና በጣም የእግዚአብሔርን ባህሪ እኮ ማለት ልናውቀው እኮ ይገባል። ለምንድን ነው እግዚአብሔርን በቃ ሁሌ አይስክሬም ብቻ አድርገን የምናስበው? እግዚአብሔር በክብሩም አይደራደርም። እግዚአብሔር ጨካኝም አምላክ ነው፣ ቁጡም አምላክ ነው። በቃ ሕግና ስርዓት ተላላፊዎችን ያልታዘዙትን የሚቀጣም አምላክ ነው። እግዚአብሔር መሐሪ ብቻ አይደለም። እግዚአብሔርን ከነሙሉ ክብሩ ልናውቀው ያስፈልገናል። የሚባላ እሳት ነው ይላል። እግዚአብሔር ሲያመነዝሩበት
ወይም ደግሞ ወደ ሌላ አማልክት ሲሄዱበት ያው አመነዘሩብኝ ነው የሚለው። ልክ ባል ሚስቱ ላይ፣ ሚስት ባሏ ላይ እንደምታመነዝረው አይነት ክህደት ማለት ነው። ሲሆኑበት እግዚአብሔር የሚቆጣ የሚቀጣ የሚበቀል አምላክ ነው። በቃ እግዚአብሔርን ከነ ሙሉ ባህሪው ነው ማወቅ ያለብን እና ህግን የሰጠው ለዛ ነው። እግዚአብሔር መሐሪ ሆኖ እንዴት እንደዚህ አይነት ህግ ይሰጣል ልንል አንችልም። እግዚአብሔር ነው። እኛም ራሳችን የምንሰጣቸው መልሶች እግዚአብሔር ይሄን አስቦ ነው ብለን ልንመልሰው በፍጹም አንችልም። በትንሹ በጭላንጭል የበራልንን እንደዚህ እንረዳለን ብለን እናስባለን። ተባረኩ እግዚአብሔር ሰው። ተባረክ፣ እግዚአብሔር ይባርክህ። እናመሰግናለን። አይ ቲንክ መጨረስ ይኖርብናል። ብሩኬ ትችላለህ፣ እንዳስጀመርከን ብታስጨርሰን። ማለት በጸሎት እንደጀመር በጸሎት ብትዘጋለን ደስ ይለኛል። ማለት የተለየ ሀሳብ ከሌለ አሮ ነው። መጨረሻ ላይ ሜይ ቢ መናገር የሚፈልግ ሰው ካለ ሶሪ ሳልዘጋው ብዬ እንትን እንዳልለው ማውራት የፈለገ ሰው ካለ ይችላል። ማለት ሳልናገር ሀሳብ ይዞ ማውራት ፈልጎ ሳይናገር እንዳንዘጋ ብዬ ነው። ኦኬ ብሩኬ ትችላለህ። አንድ ነገር ሜይ ቢ ከማለታችን በፊት በዛው አሁን ጸግሽ ያለው ነገር ላይ ለመጨመር ኢቭን እግዚአብሔር ይህንን ጀስቲስ ወይ ደግሞ አንድ ሰው ሲገድል ያ የተገደለበት ሰው ይሄ ሰው ባይቀጣ ለሞተው ሰው ለምሳሌ በቃየልና በአቤል ጉዳይ ብናየው ለሞተው አቤል ቃየል ምንም ነገር ባይቀጣ ለሞተው አቤል it wouldn't be fair on the side of አቤል እና እግዚአብሔር ደግሞ ፍትሐዊ አምላክ ነው ይላል መጽሐፍ ቅዱስ። እና ስለዛ ኢቭን ፍትሐዊ ነገር ማድረጉ ለሞተው ሰው በሞተው ሳይድ ሆናችሁ ስታዩት ተገቢውን ነገር እያደረገ እንደሆነ እናያለን። እና መሐሪነቱ ደግሞ አይገስ ከአዲስ ኪዳን ጋር ተይዞ የሚነሳው እግዚአብሔር ፍትሐዊነቱን ወደ ጎን ትቶት አይደለም መሐሪነቱን የምናየው። በክርስቶስ ኢየሱስ ግን ፍትሁን በክርስቶስ ላይ ስላደረገው ለኃጢአታችን የሚገባው ክፍያ ቅድም እንደተባለው የፈሰሰ የህይወት ደም ስላለ በዛ ላይ ይቅር ስለምንባል ኃጢአቱ ተቃሎ ወይ ደግሞ ኃጢአቱ ቀላል ስለነበረ ሳይሆን የፈሰሰው ደም ግን ከዛ ኃጢአት እኩል ደግሞ ከፍ ያለ መስዋዕት ስለቀረበ ነው ይቅር የምንባለው። እና እሱን ለማስታወስ ነው። አልቲሜትሊ ለዚህ ነገር የመጨረሻውን መልስ የምናገኘው የእግዚአብሔር ፍትሐዊነትና የእግዚአብሔር መሐሪነት አንድ ላይ የሚታረቁበት የመጨረሻው ፖይንት መስቀል ነው። እና በዛ መልኩ ብናየው ጥሩ ነው ለማለት ነው። ወደ ጸሎት መሄድ እንችላለን። የሚገርም እዚህ ፖይንት ላይ ብሩኬ ትቀጥላለህ። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 እና 15 ላይ ካስታወሳችሁ ወንድሞቹ በስጋና በደም ስለሚካፈሉ ይላል አይደለ? ስለዚህ በሞት ላይ ስልጣን ያለውን ይሽር ዘንድ አለ። እርሱም ጀስት እኛን መስሎ መጣል። ያን ዕብራውያን ላይ እሱን ይናገራልና የእግዚአብሔር አንዱ ፌርነት ያ ነው። በስጋ በሰውኛ የተሰራውን ኃጢአት አምላክ ሰው መክፈል ስለማይችል ሰው መሆን ያስፈልገውም ለዛ ነው። ፌርነቱ አንዱ ማሳያ ማለት ነው። እና እሱን ስታነሳው ይሄ ዕብራውያን 2 14 እና 15 ላይ ያለው ትዝ ስላለኝ ነው። እውነት ነው ማለት አይ ቲንክ ያ ኤኒዌይስ ምርጥ ሀሳብ ነው ያነሳው። ብሩኬ ተባረክ፣ ቀጥል። አሜን። በቃሽ እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ጌታ ሆይ እድሉን ሰጥተን በፊት መተን ጌታ ሆይ እግዚአብሔር ሆይ በዘላለም ጥበብህ በዘላለም እውቀት እስከ መጨረሻ ድረስ እግዚአብሔር ሆይ ብናውቅ ከማንጨርሰው ጥበብህ ስላካፈልከን ስላናገርከን እግዚአብሔር ሆይ ድምፅህን ደግሞ ወደ ልባችን ወደ አእምሯችን ልትልክ ስለወደድክ ወደ ልባችን ስለተናገርክ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እድል አግኝተን ከአንተ መስማት ከቃልህ መስማት እግዚአብሔር ሆይ ከዚህ የተሻለ ድምፅ በዚህ ምድር ላይ የትም ብንዞር ወደ ላይ ወደ ምድር ወደ ሲኦል እንኳን በወርድ አንተ በዛለህ እንደሚል እግዚአብሔር ሆይ ወደ ሲኦል እንኳን ብንሄድ ወደ የትም ብንሄድ ጌታ ሆይ ወደ ሰማይ ብንወጣ ከዚህ የተሻለ ድምፅ ልናገኝ አንችልምና እግዚአብሔር ሆይ ከፊታችን ባሉ ዘመኖች እንኳን ከዚህ የተሻለ ከቃልህ የተሻለ ከአንተ ሀሳብና ካውንስል የተሻለ ምክር ስለማናገኝ ጌታ ሆይ ይህን ደግሞ በዚህ ጊዜ ልትነግረን ልታናግረን ልትገልጥልን ስለወደድክ እግዚአብሔር ሆይ እናመሰግናለን። አሜን። ጌታ ሆይ በተናገርከን ቃል ልባችንን ህይወታችንን እግዚአብሔር ሆይ በህይወታችን ዙሪያ ውስጥ ባለ ነገር ሁሉ ልትሰራ የምትፈልገውን ክፍል እንድትነካበት ጌታ ሆይ
እምነት ከነሱ ጋር አልተዋሃድምና አልጠቀማቸውም እንደተባለ ጌታ ሆይ በእምነት ከነፍሳችን ጋር እግዚአብሔር ሆይ እንድታዋህደው እንደዛ ደግሞ እንዳይሆን ከነፍሳችን ጋር አዋህደ እግዚአብሔር ሆይ ለጥቅማችን እንዲሆን ጌታ ሆይ ይህን የከበረ ቃልህን በሚገባን እግዚአብሔር ሆይ እንደላክልን እንደዛው ደግሞ እኛ አክብረን ለመጠቀም አእምሯችን እግዚአብሔር ሆይ የተከፈተ እንዲሆን ልባችን የተከፈተ እንዲሆን ማስተዋል እንዲጨመርልን እግዚአብሔር ሆይ ጥበብን ሳትነቅፍ ከምትሰጥ ካንተ እግዚአብሔር ሆይ በእውነት እንድታካፍለን ጸጋ እንዲሆንልን አቅም እንዲሆንልን በኢየሱስ ክርስቶስ ስም እለምንሃለሁ። አሜን። እግዚአብሔር እንደሰጠህን ቃል ለፍርድ ሳይሆን እግዚአብሔር ሆይ አንተን ለማክበሪያ ሆኖ እንዲጠቀም እግዚአብሔር እንለምንሃለን በኢየሱስ ክርስቶስ ስም። አሜን። እንደተናገርከን ጌታ ሆይ ለአንተ ህይወታችንን የምንከፍትበት ቅድስናህና ማንነትህን ደግሞ ተረድተን ለአንተ የምንኖርበት ጸጋ ማስተዋል እንዲበዛልን በክርስቶስ ኢየሱስ ስም እንጠይቃለን። አሜን። ስለምትረዳን እግዚአብሔር ሆይ ብዙ ቦታ ሊጠፋ የሚችል ሰዓታችንን ጌታ ሆይ እድሉን አግኝተን በአንተ ዘንድ ስላጠፋ ነው። ክብር ለአንተ ይሁንል። እግዚአብሔር የመጨረሻ መልሳችን በሆነው በልጅ ደግሞ በመስቀል ስለሰራኸው ስራ እግዚአብሔር ሆይ ከሙታን ተነስተህ በትንሣኤ ስላደረከው ድል ጌታ ሆይ ከዚህም ደግሞ ልጅህን በማመን ደግሞ ጌታ ሆይ ተካፋዮች ለመሆን እድሉን ስላገኘን እጅግ አድርገን እናመሰግናለን። ስምህ ለዘላለም ይባረክ። ስለ ማዳን ስራ ጌታ ሆይ ስለፈሰስከው ደም ስለተቆረሰው ስጋ እግዚአብሔር ሆይ ስላደረክልን ሁሉ እጅግ አድርገን እናመሰግናለን። ስለ ማዳን ስምህ የተባረከ ይሁን። ስለ ማንነት ስም የተባረከ ይሁን ጌታ ሆይ በብዙ በዛ ሁሉ ስርዓት ሰው ወደሚቀርብበት እግዚአብሔር ሆይ በደም በኩል ለመቅረብ ስለተፈቀደልን እግዚአብሔር ሆይ እናመሰግናለን። እንደተሰጠን እድል እግዚአብሔር ሆይ እንደመጠራት ጌታ ሆይ worthy of your calling እንደመጥራቱ ተስፋ ጌታ ሆይ ለመጥራትህ እንደሚገባ እንድንመላለስ እግዚአብሔር ሆይ እንድትረዳን ጸጋ እንዲበዛልን ማስተዋል እንዲበዛልን በኢየሱስ ስም አሜን። ስለ ሁሉ ስምህ የተባረከ ይሁን። አሜን። 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 ተባረኩ። ስለ ሁላችሁ ተባረኩ ጋይስ። ከመጨረሳችን በፊት ምናልባት የሚቀጥሉትን 2 እና 3 ሳምንት የሚያገለግሉን ሰዎች ሊኖሩ ይችላል። ጌታ ቢፈቅድና ብንኖር ያለውን ነገር ፖስት እናደርጋለን፣ እናሳውቃችኋለን። 2 የተለያዩ ሰዎች ያገለግሉናል። ያንን ለማሳወቅ ነው። ተባረኩልን። የዛሬውን በዚህ ጨርሰናል። መልካም ምሽት። ተባረኩ። ቻው። እሺ፣ ሰላም ተባባሉ ሳትወጡ ከቻላችሁ። ሰላም ሰላም ሰላም። መልካም አደር። ተባረኩ። ሰላም ሁኑልን። አሜን። ዳልኬ ተባረክ። ተባረኩ። ቴንክ ዩ ሶ ማች። መልካም ጊዜ ለእናንተ። ተስፍሽ እንኳን ደህና መጣ። ተስፍሽ ሰላም አላልከን? ይኸው እያልኩኝ ነው አሁን። ሰላም ደሩ። እሺ ተስፍሽ ሰላም ደሩልን። ይልመድብህ። ሰላም ደሩ። አሜን። ተባረክ። መልካም ምሽት። ይሴ ነው መጨረሻ። ይሳኮርማ እንፈልገዋለን። ይሳኮር አንተም ተባረክ።